ችግር የለም ማለት ግን ዮኒ ብቻ አይደለም እየተቃወሙ ለሳሚም ቪዲዮ ሰርቷል። ስለዚህ ኤርሚያስ እዛ ቤት ገብቶ እንዳልክ መደገፍ አለበት ብዬ አላምንም። ሰው የራሱን አሁን አንተ እንደዛ በዚህ ሳይድ እንዳየው እኔ ደግሞ በማይበት እንትን አንግል አይቻለሁ። ስለዚህ ግን የሰው ጠበቃ እንትኑ ብቻ ይቀራው። ለምሳሌ እኔ ጉዳዩንም በደንብ ስለማላቀው የኤርሚን ተተነው የሱን ግን ጉዳዩ ላይ ግን ሀሳብ መስጠት ይቻላል። እኔ እንደዛ አላየሁትኝም። የኤርሚ የሃንቺ አሁን ለምሳሌ እኔ ሞትኩኝ፣ አንቺ ከስር በእኔ ሞት ምክንያት ሀዘንሽን ገልጠሽ ግን በጌታ እንደሞት ስለምታውቂው ምን ትያለሽ? እንግዲህ ከጌታ ጋር አብረን ኑር ምናምን ልትይኝ ትችያለሽ። ደግሞ ሌላ ሰው ደግሞ ለምሳሌ እንዲህ አይነት እንትና ይዳን የምናውቀው እንዳውም ይመስለኛል እንትን አይደለም እንደ እንትና ግን ቆይ በነገራችን ላይ ኦርቶዶክስ ነው ወይስ ጌታን አግኝቷል? እንትና ማነው ያረፈው ልጅ? ግን አንዳንድ መዝሙሮች ምናምን ይዘምራል አይደል? እኔ ግን እውነት ለመናገር እኔ በክፉ በጣም እንትናን እንዲህ የሚያናድደው ይልቁኑም አሁን ከሱ ይልቅ በኋላ ግን ያመጣው እንትና ማነው ዮኒ ያንን እንደዛ አይነት ነገር ማድረጉ ትክክል አይደለም። አሁን ቤተክርስቲያንን እንዳለ ሁሉም ሰው ለምሳሌ ልክ እንበል ወደ ኢትዮጵያ እናምጣና የትኛው ሙሉ ወንጌል ናት የፈቀደችው? መሰረተ ክርስቶስ ናት የፈቀደችው? ቃለ ሕይወት ናት የፈቀደችው? ምንድን ነው? አንድም የለም። በግለሰብ ግን ሙስሊም ሆኖ ግብረ ሰዶም የለም አለ። ፕሮቴስታንት ሆኖ በግብረ ሰዶም የተጠቃ የለም አለ። ኦርቶዶክስ ሆኖ በግብረ ሰዶም የተጠቃ የለም አለ። ግብረ ሰዶም የመንግስታት የዓለም ሁሉ ችግር ሆኗል። እና ግን ልክ እንደው በተለይ ደግሞ እሱ መውጣቱን ተጠቅመው ያደረጉት ነገር እኔ ብዙም አልተመቸኝም። እንግዲህ መታረቅም ፈልጎ ሊሆን ይችላል። ይሁን ልጃት ቆይ ለምሳሌ አንቺው እሺ ጉዳዩ ላይ ነው ማጥራት እንጂ ግብረ ሰዶም ውስጥ ምን ያስገባዋል? ከርዕሱ ጋር ይሄዳል ብለሽ ታስቢያለሽ አንቺ? እኔ ያልገባኝ በምን ወደዛ ውስጥ እንደገቡ ከመጀመሪያው ስላልነበርኩኝ ኤርሚያስ መጀመሪያ ጀምሮቱን አላውቅም። ግን ከነ ኦርቶዶክሳውያን በፊት ዮኒ ማኛ ማስረጃውን አቅርቦት ነበር። ጎግል ውስጥ ሂዶ የውጭ ያሉ ሉትራኖች እና የሆነ እንትኖች ፔንቴኮስታሎች ምናምን አሉ መሰለኝ ውጮች አሜሪካ ማለት ነው እና የስዊድንን እና አስቅሞት ወደ ሌላ ተቀይሮ ይመስለኛል ርዕሱ እና ከታችሁን ኦርቶዶክሳውያን ሲሰሙ ስለነበሩ ገብተው እንደ አዲያው ርዕሱ ስለሚጣፍጥ አነሱት ማለት ነው። ደግመው እንደዛ ነው። ግን በኋላ ዩቲዩብ ላይ አየዋለሁ ሙሉ ከጀማሪ ግን ማን እንደጀመረው አላውቅም። ያው እንግዲህ ምን ቼንቶ የሰዎች አስተሳሰብ እንግዲህ የተለያየ ነው። እንደ እንትና አይነት የታወቀ ሰው አንድ ነገር ሲጽፍ በቃ እችን ኦርቶዶክሱም ሌላ ሊል ይችላል፣ ፕሮቴስታንትም ሆኖ እይታ ነው ይሄ። እኔ ሰዎች በአንድ ሀሳብ ላይ ሁለት ሀሳብ መናገራቸው እኔ ችግር አለው አልልም። ግን ፖለቲካውን ግን በደንብ እንትና ስለወጣላቸው በደንብ ነው ያጦዙት ማለት ነው። ዜዶ እጁን ስታወጣ አይቻለሁ አላስገባህም እንጂ ማለት ነው። ወይም እሱ እንኳን ከሄደ ሰው ማስገባን ነበረበት። እንትና ማነው ዮኒ ማለት ነው። ግን ያው ዮኒ ይታወቃል እሱ ቤት አንድ ቀን የሉትራኖች ሰብሰብ ብሎ ያው ትምህርታችንን እንዲናገሩ እንዲያውቅ ፈልጌ ነበረ። ግን በጣም ተናዶ ስለነበረ ወደ 60 ምናምን ሰው ገስት ልኮ ነበር እና አላስገባም። ሳያስገባ ነው የወጣው።
ዮኒ በጣም ተናዷል። በጣም ተናዷል። ግን አሁን ከዚህ የተረዳሁት ምንድን ነው ሰው ሲናደድ እንትን መክፈት የለበትም ማለት ነው። በቃ ሩም አንድ ቀን ቆይቶ ቢከፍት ይሄ ልጅ እርግጠኛ ነኝ እንደዛ አይነት ስሜት ውስጥ የሚገባ አይመስለኝም። እና ለምን እንደገና ደግሞ ከሱ የበለጠ የሚያውቀው ሁሉ ይመስለኛል እኮ እንዳልክ እኮ ከዮኒ የበለጠ እንትናን የሚቀርበው ይመስለኛል። የሚዲያም ሰው ነው፣ አንድ ላይ ሀገር ውስጥ ነው ያሉት። ለምን ዮኒ በዛ ልክ እንዳበደ አልገባኝም። በጣም ይውዬ እባክህ አንተ አትገባም። በቃ አንተ ቶሎ እየተናገርክ እያስቸገርከን ስለሆነ አይሆንም። አንተ እናንተ አማን ሲመጣ ነው የምትገባው። ቅዱሳን ሲታብታብ አድርጉት፣ ሼር ይደረግ። መጀመሪያ እንግዲህ የቤተሰብ ወሬ ነው የምናወራው። እና ራሱ ክርስቲያኑ ሶቨርጂን ነው ሶቨርጂን የሚባለው ልጅ ራሱ እድል አይሰጥም ሰውና እኔ ከታች ሆኜ በጣም ነው የምናደድበት። እሱ ብቻ እንዲያወራ ነው የሚፈልገው። አወቀው ሶቨርጂን ምናምን የሚባለው እንዴ አንቺ ጋር ገብቶ ነበር መቼ ቀን እንዴ እስማ ከዛ በኋላ እኮ አላስገባውም። ሶቨርጂን ቀን ልጅ ነው። ወደፊት በአሪፍ ልጅ የሚሆን ነው እንትኑን ሲለምደው ማለት ነው። ተፈጸመ። አቤት እንዴት ደስ ይላል። በስመ አብ ኢት ኢዝ ፊኒሽድ የሚለው ማለት ነው። ሰላም ነው። ክብሩ ይስፋ። ድምፅ በጣም ርቋል። ቅዱሳን ታብታብ ይደረግ፣ ሼር ይደረግ። ያው ይሰማል። አዎ እንዴ ሊያውም ያንተ ድምፅ ነው እንዴ። አንቺ እንዴት ነሽ? ሰላም ናችሁ? አለን እንዴት ነህ? እኔ እንኳን የእንዳልክ ያለው ነገር ምንም ክፋት አላየሁበትም። ሁሉ ጊዜ እኛም አሁን አንድ ሰው ሲሞት ደግሞ ሁሉ ሰው ሁሉ ክርስቲያን ላይ ያለ በጌታ ነው አይደለም ይባላል። ለምን? ዋናው በጌታ መሆን ስለሆነ ማለት ነው እንጂ ምንም ክፋት ያደረገው ነገር የለም። እሱ አሁን አዲስ ከመምጣቱ አኳያ አሁን ሰው ሲሞት በጌታ ነው አይደለም ብዬ እጠይቃለሁ። ምንድን ነው ክርስቲያኑን በተለይ ክርስቲያን ነኝ ብሎ ያናደደው ጉዳይ አልገባኝም። ጭራሽ አላላገጠ፣ በሞተው ልጅ ላይ የሆነ ነገር አላለ። ሌላቸው መጨረሻችንን እናስተካክል ማለት ምን ክፋት ኖሮት ነው በዚህ ደረጃ ከዓለማውያን ጋር ሆኖ ልጁን መቀጥቀጥ የተፈለገበት ምክንያት አልገባኝም። እኔ ያደረገው ክፋት አልታየኝም። ይህ ነው የኔ ኮሜንት። ልክ ነው። እኔም ብዙም እንትን አላለኝም፣ ግን እኔ ይመስለኛል እንግዲህ ወይ አንዳንዴ እኮ ውስጥ ለምሳሌ አይሄድም ሁሉ አለ እኮ እንትን ምንድነው ለቅሶ ራሱ አይሄድም ሁሉ አለው ማለት ነው። እና እንኳን አይደለም እንትና ማንም ሰው ይሄዳል እንዴ? ቤተሰብ ውስጥ ገብቷል እኮ ይሄ ልጅ። የሚመቸው ሁሉ ሄዶ ይህንን በጣም ፍልቅልቅ ልጅ ይቀብራል። ማን ያላዘናል? ይሄ ልጅ እኮ የህዝብ ነው። በፊልሙ አስደስቶናል። ፊልም ገብተናል፣ አይቻለሁ እኔ። የአንቺው ሌባ ሚስተር ምንድን ነው የሚለው ይሄ ተከታታይ እየሰራው እንዴ? በሱ ደግሞ ያልሳቃለ እንዴ? ቤተሰብ ላይ ደግሞ እንደ ቤተሰብ ሆኗል ይሄ ልጅ ማለት ነው። እና እኔ ወኩሌ ብዙም እንደገና ደግሞ ሙስሊም ሲሞት ለምን እንዴ? ይሄ ልጅ እኮ አሁን ነው የመጣለት ለእያንዳንዱ። አሁን እናንተስ ብትጠየቁ ያላደረጋችሁ ስንት ነገር የለም እንዴ ማድረግ ሲገባችሁ እንዴ? ይሄ ልጅ ልክ ይህንን ሞት ሲያይ አእምሮ ላይ የመጣለት ነገር ነው። እና በራሱ ፔጅ ላይ ነው አይደል የጻፈው። ተፈጸመ በራሱ ፌስቡክ ላይ ነው። በራሱ ፌስቡክ ላይ ሀሳቡን እኮ ነው ያቀረበው። በቃ የተለያዩ ሰዎች እኮ ሀሳብ ጽፈዋል። አሁን ይሄንን ወይኔ ለካ የሰው ልጅ ዛሬ ታይቶ እኮ ለካ ነገ የለም የሚል የተለያየ ጽሁፍ ተጽፏል። አሁን እንትኑን ብናጠናው ሚዲያዎቹን በሙሉ ብናጠና የዚህ ልጅ ደግሞ እችናት ያለው ማለት ነው በልቡ ላይ። እኔ ሳስበው ሰዎች ጌታን አግኝተው እንዳይሞቱ የሚል በልቤ እያሰብኩ ነው ማለት
በተለይ ደግሞ ክርስቲያን ለሆነ እሰየው የሚያስብለው። መጽሐፉም እኮ ሲሄድ ምንድን ነው የሚለው? ወደ ሀዘን ቤት ሂዱ። ያ የሆነም እኮ ሀሳቡን እኮ መናገር ይችላል። እኔ ተቀይሜዋለሁኝ ትክክል አይደለም ማለት እኮ መብቱ ነው። ግን ወደ ቸርች አዙሮት ከዛ እንደገና የእናንተ ግብረ ሰዶም ናችሁ ምናምን ዘይኑ አይመለከትም። በቃ አንተ አሁን የቤተሰብ ነው አትገባም። አሁን የሙስሊሞች አይደለም ዘይኑ ብሎ እንግዲህ ሙስሊም ነውና በዛ ላይ ምን መሰለ አስቼ፣ በዛ ላይ ኦርቶዶክሶችም ካቶሊኮችም ሌሎቹም እንዲረዱት የምንፈልገው እኛ የሆነ ጴንጤ የሚባል ድርጅት ያድናል ብለን አናስብም። በጌታ ቢሆን ያለው እኛ ከየትኛውም ቦታ በክርስቶስ ኢየሱስ የአዳኝነት ስራ በትክክል ያመነ ሰው ይድናል ብለን ነው የምናምነው። ዩኒቨርሳል ቸርች ነው የምናምነው። ስለዚህ አሁን እኛን አይደለም እዛ ቤተ እምነት ከሆነ እንዳልክም ያለው በጌታ ይሁን እንጂ ጴንጤነት ብሎ አልተናገረም። ያለው ነገር ምንድነው? በጌታ ነው ወይ አይደለም ወይ? እኛ ደግሞ እንደ ክርስቲያን የምናምነው ሰው የትኛውም ቦታ ይሁን የሚያድነው ክርስቶስ ነው። ይህ ተቋም አያድንም ብለን ነው የምናምነው እምነታችን። አሁን ሌላ ቤተክርስቲያን ይሄኛው ቤተክርስቲያን ካልሆነ አይድንም የሚሉ አሉ። እሱ ሳይሆን የኛ እምነት ደግሞ በክርስቶስ ኢየሱስ ነው መዳን። ሰው የትም ይሁን በትክክል ክርስቶስን ካመነ ይድናል። ዩኒቨርሳል ቸርች ውስጥ ነው የሚሆነው ብለን ነው የምናምነው። ስለዚህ የትም ይሁን በጌታ ነው ወይ ነው ጥያቄው። እንዳልክም ድርጅት እያሰበ አይመስለኝም። ከሆነ ትክክል አይደለም። ግን ያለውን ጻፍ ይሁን ይሄ ሰውዬ በጌታ ነው ወይ? እስቲ ያለውን ጻፍ ነው። ልክ ነህ። እኔ ካንተ ሀሳብ ላይ ያውጥታችሁት ስለ ዲኖሚኔሽን አላወራም ጭራሽ። ሰው በጌታ መሆኑ ነው አይደለም ብዬ ጠይቃለሁ ነው እንጂ ያለው ዲኖሚኔሽን አልጠቀሰም። ግን በጌታ የሚለውን ጴንጤ ጋር ብቻ ለምን ትወስዱታላችሁ? ሰው የትም ቦታ ሆኖ ክርስቶስን በትክክል አምኖ በጌታ መሆን ይችላል። በትክክል። ሌላው ደግሞ አንተ እንዳልከው እኛ እኮ እንደዚህ የምንታማ አይደለንም። ምክንያቱም እኛ ጋር ብቻ ሰዎች ሲገቡ ነው የሚድኑት አንልም። እኛ ጋር ብቻ ምንድን ነው እኛ የምንለው? ማየትም ቦታ ይሁን ሰው በጌታ ከሆነ ይድናል ነው። እንዳውም እኛ ጋር ብቻ ነው የሚዳነው የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦሪየንታሎች እንደዚህ ናቸው። ይሄ ልጅ ግን እንዲህ አይነት አስተሳሰብ እያለው እየታወቀ ደግሞ እኮ እኛ ጋር ልዩ የሚያደርገን እኮ እንድታውቁት የሚፈለገው እና እንዲታወቅ የሚፈለገው አባት ሞቶ ወይ ሚስት ወይ ልጅ ይሰብካል እኛ ጋር። የእኛ ባህል የተለየ ነው። ይሄ ልጅ እኛ ጋር ሲመጣ ባህላችን እየገባው መጥቷል። አሁን እኛ ጋር አባት ሞቶ ልጅ ይሰብካል፣ ወይም ደግሞ ባለቤቱ ሞታ ባል ይሰብካል። የፕሮቴስታንቱን ወጉን ታውቁታላችሁ እኛ ጋር ማለት ነው። እና እዛ ላይ ቆሞ ባለቤቴ እንግዲህ ወደ ጌታ ሄዳለች። እኔ ለእናንተም ደግሞ መናገር የምፈልገው በዚህ አጋጣሚ እሷን ልንሸኝ በመጣን ሰዓት ሁላችሁም ነገ የእኛ ጊዜ ስላልሆነ ምን በሉ፣ ወደ ጌታ ተጣበቁ፣ ከጌታ ጋር ሆኑ፣ አዳኙን ተቀበሉ ብለን እንናገራለን እኛ ማለት ነው። እና ትልቁ ላይ አርገኛች ኦኬ ሽሁን አሁን ይመስለኛል እንግዲህ አሁን ሰው ሲሞት በኢየሱስ አምኖ ነበርን ብዬ መጠየቅ ጀምሬያለሁ። አጭሯ እድሜያችንን ዘላለማችንን አስተካክለን ብንሄድ ጥሩ ነው፣ ኢየሱስን ሳይቀበሉ እንዳይሞቱ። እና ታዲያ ምንድነው ክፉ ነገሩ የሆነው? እስቲ በእውነት ሁላችሁም አሁን ያለው ወይ እስቲ ልንገራችሁ። አሁን ይሄ የእንዳልክን ሀሳብ እኔ አልቀበል። ለምን ደግሞ አልቀበልም? ለምን መሰለህ? አንደኛ ልጁ አልተቀበረም፣ ሀዘን ነው ያለው ቤተሰቦቹ እና
ሁለት ደግሞ ቤተሰቦቹ ክርስቲያን ነን ብለው ነው አይደለ? ከኦርቶዶክሳውያን ናቸው አይ ቲንክ ባልሳሳት እና ቤተሰቦቹ። ስለዚህ ቤተሰብ ገና ሀዘን ላይ ያለ እንደዚህ አይነት ጽሑፍ መጻፉ እኔ እንግዲህ በሀሳብ እንትን ስለምታምን እኔ እንዳልክ ልክ ነው ብዬ አላምንም። ለምን ሀዘን ላይ ነው ያሉት። ሌላ ጊዜ ማለት ሀዘን ካለፈ በኋላ መጻፍ ይችላል፣ ግን አሁን ሀዘን ስለሆነ እንደዛ ይመስለኛል። አስቼ ደግሞ ኦርቶዶክስ ስለሆነ ማለት ነው እና ኦርቶዶክስ ኢየሱስን አያውቅም ወይ የሚል ደግሞ ጥያቄ ሊያስነሳ ስለሚችል ማለት ነው። አስቼ ያ ለኦርቶዶክስማ ይኸውና እኮ እነሱም አልዳናችሁም እያሉ ነው አይደለ? ወደ ብርሃኑ የሚሉን ምንም ችግር የለውም። እኛን እኮ ነው ወደ ብርሃኑ እያሉ ነው። ለምን እናንተ በብርሃን አይደላችሁም ብለውን እኛም ኑ ብንላቸው ምንም ችግር የለውም ከነሱ አኳያ። ወጌ እንዴት ነሽ? ታላችሁ ሰላም ነው። ይቅርታ ቆይ አንድ ልጅ ማን የሆነ ልጅ በጣም ደጋግመ እስላም ሲሞት ለምን አላለም ምናምን የምትለው ልጅ እንዴ ስንት እስላም ሞቷል እንዴ? ምን ነክቶ ነው አንተ? ሁሉም ላይ ማለት እኮ ግዴታው አይደለም። ይሄ ልጅ ሰው ሀሳብ ሲያስብ የሆነ ቅጽበት ላይ ነው ቢልጭ የሚልልህ እንዴ። የማይሆን ነገር አትጻፉ። ለዛ ነው ሚውት ያደረግከው አንተን ማለት ነው። ሌሎቻችሁም ሞግቱ። እዚህ መግባት የማትችሉ ልጆች ቻቱ ለእናንተ የተፈቀደ ነው። ስራ ላይ ልትሆኑ ትችላላችሁ። ለመናገር ግን ሀሳብ ነው መሞገት። በቃ አሁን ለምሳሌ ሀኒቾ ምክንያቷን ተናገረች። እኔ በበኩሌ ልጁም ገና አልተቀበረም፣ እንዲሁም ደግሞ እነሱም ኦርቶዶክሶች ናቸው፣ ኦርቶዶክስ ደግሞ ጌታ የላትም ብለው እንዲያስቡ ያስመስላቸዋል። በቃ ልክ ናት፣ መብቷ ነው ይሄ ማለት ነው። እንዲዚህ ሀሳብ ጻፉ። እንዲህ ስለሆነ ነው እንዲያ ስለሆነ ነው እያላችሁ ግን ከእንትን ጋር ፖለቲካ አትስሩ። ወግዬ ሂጂ። እኔ እንግዲህ እዚህ ሀሳብ ላይ ብዙ ሲወራ ሰምቻለሁ። በጣም የሚገርም ነው። እንደ አዲስ በሁለቱም ቤተ እምነት የተለመደ አይደለም ወይ? ከአስከሬን ቁጭ አድርገው የወንጌል አማኞችም ይሰብካሉ። አንዳንድ ጊዜ ራሱ በጣም በሚገርም ሁኔታ በተለይ ሰው ሲሞት በኦርቶዶክስም ያው እኛ ታች ያለው ማህበራዊ ህይወታችን የተሳሰረ ነው እና በቀብር ሰዓት ይሰብካሉ። ለንስሐ ያብቃን ብለው ራሱ በጣም አንዳንዱ ንጹሕ ወንጌልን ሁሉ ይሰብካሉ። እና በተለይ እንደ ክርስቲያን ይሄ ነገር ለምን አስከፋ? ለምን አስከፋ? እንዳልክ ጋ ያለ የጥላቻ ነው ወይስ እውነት አዲስ ነገር ሆኖ ነው? አሱዬ በጣም ያው ፕሮቴስታንቱም ነው በከፊል እየተቃወመ ያለው። ኦርቶዶክስም ባይዘወይ ልጁ ፕሮቴስታንት ነው እንጂ ሃይማኖት ሜንሽን አላረግም፣ ግን በደንብ ይሰበካል። በእኛም ከቀብር በፊት ሰው ጥልቅ ሐዘን ላይ ያለ እስኪ ቻል አድርጉት ተብሎ ይሰበካል። በኦርቶዶክስም በእውነት ይሰበካል። ምናልባት ጥያቄው ግን ምንድን ነው? ለምን? እኔ አንዳንድ ጊዜ የሚነሳበት ሞቲቭ ይመስለኛል ችግሩ እንጂ ብዙ እኔ አዲስ ነገር ነው ብዬ በጣምም የሚደንቅ ነገር ነው ብዬም አላስብም። ደግሞ ማንም እምነቱን ዊሽ ማድረግ አለበት። ለሟች በተለይ የኔን እምነት ቢያምን ኖሮ ማይል አለ ወይ? ከእስልምናውም ከኦርቶዶክስም ከየትኛውም ቤተ እምነት እንደዛ ካላለ ደግሞ እምነቱን ለይምሰል ነው የሚኖረው ማለት ነው። እና የተሳሳተ ነው ብለን እምነቱን ሌሎች ቤተ እምነቶች አንዱ ቤተ እምነት የተሳሳተ ነው ማለት ሌላ ነው። ግን የሚያምንበትን ሰው በቃ አምኛለሁ የሚለውን ያድነኛል የሚለውን የመመስከር ግን ግዴታ አለበት የየትኛውም ቤተ እምነት። በየት በኩል ስትሉ ደግሞ በማንኛውም ሁኔታ አሁን ደግሞ እንዴት ሀዘኑ እንዴት ለቅሶ ላይ እያሉ እንዴ ለቅሶ ላይ ሀዘን ላይ እስቲ ዝም በሉ እየተባለ በእኛም እንኳን አንዳንድ ጀግኖች በእርግጥ ባላቸው ሞቶ ልጃቸው ሞቶ ይሰብከዋሉ። በጣም ጸጋ ይበዛላቸው። እስቲ ዝም በሉ እየተባለ ያውም የመጨረሻ ስርዓተ ቀብር ላይ ይሰበካል። እንዲህ ምንድን ነው አዲስ ነገር? አልገባኝም፣ በጣም አልገባኝም። እኔ ያው ችግሩ ሞቲቭ ላይ ስለሆነ ነው። ቶሎም ብሎ ደግሞ አፕላይ ማድረግ ወደኛ ለምንስ ኦርቶዶክስ እኛ ነካ ብላ ስታምናለች? ኦርቶዶክስ በሀዘን ላይ መድኃኔዓለም ክርስቶስ አዳይ መሆኑን ብዙ ጊዜ ሲሰበክ አልሰማንም
እንደው በቃም ለቅሶ ላይ ለቅሶ ሀዘን ላይ እና እኔ ምንም ይሄ ከጥላቻ ወይ ከሆነ ሞቲቭ ይሄ የቲክቶክ ነገር ሁሉን ነገር እንደው መሰነጣጠቅ ስለሚወድ ሞቲቭ ነው በእውነት እንጂ ምንም አዲስ ነገር የለም። ያ እንዴ እንዳልሽው እኮ እኛ እኮ ኦርቶዶክሶች ጋር እኮ ሄደን እንቀብራለን እኮ እንዴ ቤተሰቦቻችን ናቸው። እና እኛ ጋር ሚካኤል ነው በብዛት የሚቀበረው። እዛ ቁጭ ብለን ቄሱ ሰብከው ማለት ካህኑ ማለት ነው ሰብከው ምን ብለው እንዳልሽው ለንስሐ ያብቃችሁ ተመለሱ ብለው መንገዳችሁን አስተካክሉ ብለው እዛው ኦርቶዶክስ ውስጥ ማለት ነው። እኛም እዛ ቁጭ ብለን ማለት እኛ ጋም ሰው ሲሞት እንደዛ። ሌላው አሁን ደጋግሞ ሀና የጠየቀችው ጥያቄ በትክክል መልስ የኛም ጥያቄ ነው። መለስኩኝ እኮ የመለስኩት ምንድነው እናንተ ኑ በብርሃኑ ትሉን የለ ወይ አልኩኝ እኮ። ካሁን በኋላ እንዳደግሞ 10 ጊዜ ስለጻፍከው ማለት ነው። ኑ ወደ ብርሃኑ የምትሉን እናንተ በጨለማ ውስጥ ናችሁ ብላችሁን አይደል እንዴ? አልዳናችሁም ብላችሁን አይደል እንዴ? እናንተ እኮ ኢየሱስ ብቻ ክርስቶስ ብቻ የምንለውን ይኸውና ያጋንንት ነው ብላችሁ እኮ የምትሉ ናችሁ እኮ እንዴ። ይኸው ላሰማችሁ እንትና የሚለውን ማለት ነው። ልደት እንዴ ምን ነክቷችሁ ነው? እና ታዲያ ኑ ብንል ታዲያ ምንድን ነው የሚያስከፋው እንዴ? ለእናንተ ብቻ ነው የተፈቀደው ኑ ማለት እንዴ? አሁንም ኢየሱስ ክርስቶስ ጌታ ነው ኑ መዳን በኢየሱስ ክርስቶስ ብቻ ነው እንላለን። አሁንም ቢሆን ማለት ነው። ምክንያቱም እናንተ ጋር ልደት የሚያስተምረው በክርስቶስ ብቻ ያጋንንት ነው ብሎ ነው። ቆይ ላሰማችሁ ልፈልገውና ማለት ነው እንዴ በደሞ በእናንተ ብሶ ማ እንዴት እንዲማ አይሆንም እንዴ? እንዴ ልደት እንደዛ ነው ያለው። አሁን በችለታ ነው ከአማን ጋር ያወራውን አይቼ ማለት ነው። የሚገርመው እንግባ ዲቤት ተባብለው ከዛ አማን እሱ ጋር ገብቶ እንትኖቹ ሶላዎቹ ያጋንንት ናቸው ይለዋል። ከዛ ኦኬ እሺ ያጋንንት ነው ካልክ በክርስቶስ ቢለውን እንግባ ይለዋል ማለት ነው። እስኪ እሱን ፈልጉልኝ አጣሁትኝ ይታል እዚህ ላይ ነበር። አቤት እኔ እኮ እንደው ዶክመንት መያዝ እንደ ሁል ጊዜው አላገኘሁትም። እዚህ ጋር ያረኩት መስሎ ነበረ እና እኛኑ በብርሃኑ ተመላለሱ የምትሉን በብርሃን ስላልሄድን አይደለ? እናንተ ኑ ታዲያ ብንላችሁ ለምንድን ነው የሚከፋችሁ? አሁን መልስ ያገኘ ይመስለኛል። አሁን ለምሳሌ ባያ ነው በያ የምትባለው ልጅ 5 ሰው ላይ ያጋንንት ነው ትክክለዋል። በክርስቶስ ብቻ ነው የሚዳነው ማለት ያጋንንት ነው። ክብር ለእግዚአብሔር ብቻ። አያችሁ አሁን እናንተ ናችሁ ወደ ብርሃን መምጣት ያለባችሁ እናንተ ናችሁ። ምክንያቱም ኢየሱስ ክርስቶስ ብቻውን አያድንም ብሎ ነው ይሄው እናንተና የሚያስተምረው የእናንተ አስተማሪ ማለት ነው። ኢየሱስ ክርስቶስ ብቻውን አያድንም። እግዚአብሔር ይገስጸውና ይሄን ነው የምትከተሉት። እንግዲህ እናንተ ቆይ ላምጣላችሁ። ልብ አድርጉ። ዶክተሩ እንደዛ አሉ። ዶክተሩ ማዳኔ ክርስቶስ ነው ይላሉ። ሌላ ሁለተኛ ሶስተኛ የለም። ስጋውን ቆርሶ ደሙን አፍሶ ከመቃብር ወርዶ ከዛ ተነስቶ ያዳነ ክርስቶስ ብቻ ነው። ያው ክርስቶስ ብቻ ነው አሉ። ይሄ ደግሞ ሰባኪያችሁን ስሙት። አሁን የምዕመናን ጸሎት ለጳውሎስ መዳኑ ከጠቀመው ለመዳን ማንም አያስፈልገኝም የምትለው አንተ ማን ሆነ ነው? ለሰው ልጆች ድህነት ምስክር ሆኖ የተንከራተተ ለሱ እንኳ የምዕመናን ጸሎት ለመዳኑ ከጠቀመው ለመዳኔ ኢየሱስ ብቻ በቂ ነው እንዴት ትላለህ?
ይኸውልህ አየኸው ይላል። ይኸውልህ አየኸው ይሄ አጋንንታዊ ትምህርት አየኸው ይሄ አጋንንታዊ ትምህርት። ዶክተሩ ምን አሉ? ክርስቶስ ብቻ ነው የሞተልን የተሰቃየልን አሉ። እሳቸው እውነታቸው ነው። ክርስቶስ ብቻ ነው አሉ። ይሄ ሰባኪያችሁ ግን ማን ሆነ ነው ክርስቶስ ብቻ ነው የሚያድነው የምትለው? ኑ ወደ ብርሃኑ፣ ኑ ወደ ብርሃኑ። ኦርቶዶክሳውያን ኑ ወደ ብርሃኑ። አንተ ቤተሰብ ስለሆንክ ና። ጨዋ ልጆች ትገባላችሁ፣ የምትሳደቡ አትገቡም። አይቻልም። እዚህ ያው ያውቃሉ፣ ምንቴ ያውቃሉ የጨዋ ቤት እንደሆነ ማለት ነው። ታብታብ ይደረግ ቅዱሳን፣ ታብታብ ይደረግ፣ ሼር ይደረግ። እንግዲህ ለመዳኔ ክርስቶስ ብቻ በቂ ነው ብለህ የምትለው አንተ ማን ሆነ ነው ይላል ጌታ ኢየሱስ። እኚህ ዶክተሩ ግን እውነተኛው የክርስቶስ የቤተ ክርስቲያኒቱ አስተማሪ ግን ያው ያልሰማ ካለ ይስማሉ። እሺ ምን ትላለሽ? አሹ ሰላም አመሽ። እኛ ጋር ያገና አድርነው ሰላም አድርነው። ፖለቲካ ቀላል ሰሩብን ጌታ ኢየሱስ። አሹ ግን ከርዕሱ ርቅ ሄድክ። ከርዕሱ ሌላ ፋይል ከፈትክ። አሁን ምን መሰለህ ርዕሱ ይሄው ነው። ቤዚክ ኮሪያችን እንዳልክ በጻፈው ነው። አንቺ እንዳለችው እኮ አልሰማኝም ማለት እየመለስክ ያለሁትኝ። ይኸውልህ ቆይ አንተ ነው የምትሄደው። ሀና የመለሰች የተናገረችው የእኛም ጥያቄ ነው ይመለስ አለ። እኔ ለሀና መልሼ ነበር እና ሀና እነሱ ቤት ኦርቶዶክሶች ቤት ጌታ የለም ያስብላል ይሄ ብለው ይሉናል በዚህ ምክንያት አለች። አዎ እነሱ ቤት እኮ ኑ በብርሃኑ ትሉን የለ ወይ? እኛ ኑ በብርሃኑ ትሉን አላችሁ። እናንተ መብት ኖሯችሁ እኛ ኑ በብርሃኑ የማንልበት ታዲያ ምክንያቱ ምንድን ነው? ድናችኋል ብላችሁ ስላላሰባችሁ ኑ ወደ ብርሃኑ ትሉን አላችሁ። እኛም ደግሞ እኛ የበራልን ነገር እናንተ ጋር የለም ብለን ስለምናስብ ይሄው እየደከመንም እንደምታውቀው እዚህ ቁጭ ብለን ኑ ወደ ብርሃኑ እያለ ነው እያልኩ ነው። ሂድ ቀጥላ። ገባኝ እኮ አሹ፣ ስለ እሱ አይደለም ብለህ ቅድም እንዳልክ ስለ ጻፉ ተነሳ። አሁን ዋቴ ይሄ እኛም አንዲቷ እውነተኛዋ ቤተክርስቲያን ኦርቶዶክስ ነው እናስባለን። ሌላውም እንደዛው ነው። አሁን ስለ ስብከቱ ሳይሆን እኛ ስለ ታይሚንጉ ነው። ለምሳሌ አያርግብኝና እኔ አንድ ቤተሰብ ሞቶብኝ ሀዘን ላይ ሆኜ ኢቨን ኢፍ ገና ሳልቀብር የሆነ ታዋቂ ሰው መጥቶ ያ ሰው ሳይድን ሞተ ምናምን ብሎ ኦኬ፣ ያልዳንኩም ሰው ሊሆን ይችላለሁ እኮ እኔ በሰብአዊነት ኦፕን አድርጋ ሞተ ግን እኮ አላለም። ምንትዬ ኖ ጌታን ሳይቀበል ጌታን ሳይቀበል ማለት ያሱ አልዳንም ማለት ጌታ ያልተቀበለ ሰው እኮ አልዳንም። በቃ እኮ አይደለም ስለሱ ስፔሲፊክ እንደዚህ የእሱ ያለው የእኔ ሀሳብ እያሰብኩ ያለሁት አሁን ቤዲ አንዴ ላውራ ተፈጸመ። ቆይ እሱ ያንብበው፣ ይሄውልህ አንብበው እና አንተ ሀሳብ ስጥ እኮ ስላነበብኩት ነው በደንብ። አሁን መጨረሻ ላይ ኢየሱስን ሳትቀበሉ እንዳትሞቱ። አሹ አንድ ጥያቄ ልጠይቅህ። ኢየሱስን ያልተቀበለ ሰው ድነዋል? አይ ቀጥታ መልስልኝ። ድነዋል? ኢየሱስን ያልተቀበለ ሰው አይድንም እንዴ? እሱን አይደል የምንለው? አይድንማ። ደሆለቅ ይሄ ጽሑፍ የሆነ የሞተው ሰው ኢየሱስን ሳይቀበል ነው የሞተው። አሁን እኮ አይመራችን ክፍት አድርገን ማንበብ እንችላለን እኮ። የሟች ቤተሰብ ልጁን ነፃነትን ነፍሱን ይማርና ልጁን ሳይቀብር ይህን ጽሑፍ መለጠፍ እኔ አይሮን ነው እንግዲህ እንዴት እንዳሰባቸው። እኔ አሁን እኮ ይሄ ጽሑፍ እኮ ላለሞተ ሰው ይሄ ጽሑፍ ቢለጠፍ ምናምን ኢትስ ኦኬ። አንተም ለምሳሌ ዛሬ ጉዳይ ተነሳ እንጂ ነገ ይሄ ርዕስ ተነስቶ ይሰበካል አለ ጌታን ተቀበሉ ተብሎ ይሰበካል። ግን የሞተ ሰው አለ፣ የሟች ቤተሰቦች አሉ፣ ሀዘን ላይ ናቸው።
ኢዝና ፌር አሹ እግዚአብሔርን ነው ብለ አሁን ስለ ኢየሱስ መሰበኩን ጠልተነው ሳይሆን የጽሁፉን ኮንቴንት በደንብ አድርጋችሁ ካነበባችሁ ከተረዳችሁት የሞተው ሰው ኢየሱስን ሳይቀበል ነው የሞተው ነው። ምንም ወደዚህ ወደዛ እሺ ይነበብ ከላይ ጀምሮ። ቆይ አንድ ጊዜ አንብበው። ምን ይላል? ቆይ አሁን ሰው ሲሞት ኢየሱስን አምኖ ነበር ብዬ መጠየቅ ጀምሬያለሁ። ይሄ የራሱ ኦፒኒየን ነው። ኢየሱስን አምኖ ነበር ወይ ይሄ ሰውዬ ሲሞት ብሎ ሁሉም ክርስቲያን ነው ባይዘው ይጠይቃል። ይሄንን የራሱን ኦፒኒየን ነው። እዚህ ላይ ምንም አታወጣለትም። ሁለተኛውን እንሂድ። በአጭር እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ማን ያለው? ለፐብሊክ ነው እየተናገረ እየሰበከ ያለው። ማንንም ስፔሲፊክ ስለ ነፃነት ያወራው ነገር የለም። ከዛስ ምንድን ነው ያለው? ኢየሱስን ሳትቀበሉ እንዳትሞቱ። ዛት ሴት በቃ ጭራሽ ስለ ለቅሶው ስለ ሐዘኑ ስለምኑ የተናገረው ምንድን ነው? ቆይ አትጉ። የተናገረው ነገር ኢየሱስ ክርስቶስን ሳትቀበሉ እንዳትሞቱ ዘላለማችንን እናስተካክል። ይሄ የሚያስመርቅ ነው እንጂ የሚያስረግም አይደለም። ተባረክ የሚያስብል ነው። ለሁላችንም ነው የተናገረው። እንዴ እኛ በየትም ቦታ ክርስቲያኖች ቀብራችን ላይ እንኳን ጌታን ተቀበሉ የምንል ነን። እናንተም ደግሞ አሁን ቀብራችሁ ላይ ወደ እግዚአብሔር ተመለሱ። ኢቭን አንዳንድ ጊዜ አንዳንድ ቦታ ነው ሄጄ ያለው ቀብር ብዙ ቦታ ከመናፍቃን ተጠበቁ ሁሉ ሊባል ይችላል። ስለዚህ ይሄንን ሳይሆን እሱ ግን ያለው ስለ እምነት አይደለም የሰበከው። እኔ አስተያየቴ እንደዚህ ነው፣ ዘላለማችንን እናስተካክል ብሎ ክርስቶስን ላለ ኢቭን ሲጀመር ነፃነት ክርስቶስን አላመንም ያለው ማን ነው? ኢቭን ፖስቶቹን ካያችኋቸው ሚዲያ ላይ የሚያደርጋቸውን ነገር ካያችሁ አሁን ክርስቶስ ይሄ ነው እዚህ እምነት ውስጥ ነው ልል አይደለም። እኔ ግን ክርስቶስን አልተቀበለም ብሎ ማን ነው የተናገረው? ስለዚህ ስለ ነፃነት አይደለም ያወራው። ጀነራሊ ነው የመከረን። ሁሉንም ሰው ነው ዘላለማችንን እናስተካክል ክርስቶስን እንመን ያለው እንጂ በፍጹም በዛ ኢንቴንሽን አይደለም የተናገረው። እሺ ምንቴ ሂድ የምንቴ ሰዓት ነው አይደል ነው እንግዲህ እንዴት እንደተረዳችሁት። ምንቴም ደግሞ አንተ አንብበ እያነበብክ አስረዳ። ልክ እሱ እንዳለው አንተ እያነበብክ እኮ ነው። እኔ ስላነበብኩት እኮ ነው። እንዴት እንደተረዳችሁት አይሮን ነው። እኔ ኢንተርጅ ኢቭን ፍቶሽ ስለ መረዳታችን ተውና አሁን ይሄን እናብራራው ስለ በዚህኛው ብንከራከር ስለ ጽሁፉ ሌላ ታሪክ ውስጥ ስለ በጣም ላንግባባ እንችላለን። እኔ ይሄን የተረዳሁት ነው የምልህ። ግን በመጀመሪያው ሀሳብ ላይ እንትን ልበልላችሁና ይሄኛውን ነገር ታይሚንጉ ነው ወይ ይሄን ራሱ እኔ አሁን ቤሊ እንዳለው በህይወት ያለነውን ሰዎች ለመስበክ ነው የሚለው እኔ አይዋጥልኝ። አሁን ሟቹን ነው የሚናገረው አሽሙር ነው ብለን ለሟቹ አይሰማው ምን አይል ግን በሞተ ሰው ላይ እኮ እንደዛ ላይ ጥያቄ ያለኝ እኔ ጌታ ኢየሱስ አልዓዛር ሞቶ እምባውን አፈሰሰ የሚለውንም ቀን ሲሟገቱበት ነበር። ልክ ነው፣ እምባውን አፍስሷል። ከማርታ ጋር በሚያደርገው ንግግር በተለይ ዮሐንስ ምዕራፍ 11 ላይ እንግዲህ ያውም ተቀብሯል ሸቷል ብላ የምታስብበት ሰዓት ነው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አላት። ሲላት አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ አምናለሁ አለች ይላል። እንግዲህ ራሱ ክርስቶስ ኢየሱስ በሐዘን ስፍራ ራሱን እኛስ እሱ ነው ጌታ፣ እሱ ነው አዳኝ የዘላለም እዛው እንግዲህ ማርታና ማርያም ቤተሰቦች ናቸው። በነገራችን ላይ ናና ፈውስልን ብለው የጠሩት ነው። ለዓላማው እርሱ የእግዚአብሔር ልጅ ይከብር ዘንድ ዘገየ። በአራተኛው ቀን መጣ። ዲል ያደረገው አሁንም የደህንነት ጉዳይ ላይ እንደውም ሄዶ ሮጦ አላስነሳው። መጀመሪያ ስለ ዘላለም ነው ያወራት። አሁን ከሞት መነሳቱን ሳይሆን የሚያምንብኝ ቢሞት እንኳን ለዘላለም ሕያው ይሆናል። ከዚህ ውጭ እንዳልክ ምን አለ? ለማንም አሁን ባይዘዌ የትም የቀብር ስፍራ እነሱም ሄደው ኤክስፒሪየንስ ያደረጉት ነው። ይሰበካል ይሄ እውነት። አስከሬን ቁጭ ብሎ አስከሬን ተቀብሮም ኢየሱስ ተናግሯል።
ደግሞ ተሰሎንቄ ላይ እርስ በርሳችሁ በዚህ ቃል ተጽናኑ ነው የሚለው። የዘላለም ሕይወት ነው ኢየሱስ ማለት። ጌታ ኢየሱስን ሳትቀበሉ እንዳትሞቱ። ይሄኛው ሞት ቀላል ነው፣ አፈር ወደ አፈር መመለስ። ስለ ዘላለም እኮ ነው እያወራ ያለው። ኢየሱስ ያወራውን ነው ያወራ ያለው። እና ይሄን ወንጀል ነው ብሎ አንድ ሰው ክርስቲያን ነኝ ካለ እኔ በእውነት እንትኑን የበለጠበት ማለት ነው። ሴሪሞኒ በቃ እነሱን ማክበር አይደለም። በቀጣይ ከሰዓታት በኋላ ማን ደግሞ እንደሚሞት እኮ አይታወቅም። ቀጠሮ የለውም። ሞት ቀጠሮ የለውም። ከባድነቱ ለቀብር እየሄዱ ሰዎች በመኪና አደጋ ብዙ ጊዜ ሲያልቁ እናያለን። እና በአንድም በሌላም ዘላለምን ኢየሱስን መስበክ በጣም ይቅርታ አድርጎልኝ እንዳልክ ይሄንን ሰው አላለም። ስለሱ ደህንነትና አለመዳን የሚያውቀው ነገር የለም፣ የምናውቀውም ነገር የለም። ግን ምክንያቶችን ሁሉ ፈልጎ ኢየሱስ የዘላለም ሕይወት ከዘላለም ሞት እንደሚያድን እንደው የነፍስ አድን ስራ እንደሆነ እንደምናስብ ልታውቁ ይገባል። እና ደግሞም እኛ የእግዚአብሔርን ቃል እንታዘዛለን። የትም ጴንጤ ጋር ብትሄዱ በለቅሶ መጽሐፍ ቅዱስ ነው ይዞ የሚነሳው። ብዙ ሰው ጥርግ ብሎ እየሄደ ለምን? እርስ በርሳችሁ በዚህ ቃል ተጽናኑ። እዛም አስከሬንም ጋር እቤቱም ውስጥ ይሄን ኤክስፔሪንስ እናደርጋለን። ምናልባት ከዚህ በላይ የለንም መልእክት። እውነት ነው ደግሞ እንዳልክም ያለው በቃ ወደ ልቡ ተመልሷል። ጌታን የዘላለም ዋስትናውን ይዟል። እና የዘላለም ዋስትናውን መተንፈሱ እንደ ክርስቲያን ኦርቶዶክስን ብትሆኑ እኔ ምኑ ነው እንግዲህ ከዚህ በኋላ አስከሬን ቁጭ ብሎ ስብከት አሰሙም ማለት ነው በቄሶቻችሁ አይደለም? ሰምታችሁ ታውቃላችሁ ወይስ አልሰማችሁ? እስኪ እንጠይቃቸዋለን። እውነት ይህም ራሱ ትክክል ነው። ወደ መቃብር ሲሄድ ወይም ደግሞ ፍታት እየተደረገ ለህብረተሰቡ ሊያውም ለአማኞቹ ለራሳቸው መንገዳችሁን አስተካክሉ፣ ንስሐ ግቡ፣ እጥብጥብ በሉ፣ ነገ እናንተ አይደለም ተብሎ አይሰበክም? እንዲህ ሲስናት የቀደመችው ግን እኛ ፕሮቴስታንቶች ስላወራን አክሊሉ ነው መሰለኝ አይደል? እሱ ይቅዳል። እሺ እንዴት አለ ወንድምዬ? ሰላም፣ ሁላችሁንም ሰላም ብያለሁ። መጀመሪያ ሰላም ይብዛልን። ደህና እግዚአብሔር ይመስገን። እሺ ይሰበካል? አዎ ይሰበካል። በቅዱሳን ሕያው ስለመሆን መጀመሪያ እናንተ ታምናላችሁ? ሰማዕት የሚሆኑ በጌታ ያረፉ ቅዱሳን ሕያዋን እንደሆኑ ይህች ልጅቷ እየተናገረች ነበር። ጥሩ፣ ይህን ማመናችሁ አንድ ነገር ነው። አሁን እኛ ያለነው በወንድማችን ሞት ላይ ተንተርሶ ሊያስተላልፈ በእጅ አዙር ሊያስተላልፈው የፈለገው ነገር አለ። ለምሳሌ ምን እስቲ ምን አሰብክ? አሁን የሆነ ተለጥፏል እያነበብከው ነፃነት ኦርቶዶክስ መሆኑ ይታወቃል። በኦርቶዶክስ እምነት ውስጥ በኦርቶዶክስ ክርስቲያን ውስጥ ያለ ክርስቲያን እንደሆነ ይታወቃል። በተዘዋዋሪ ኦርቶዶክሶች ጌታን አልተቀበላችሁም፣ ስለዚህ እሱ የሄደው ወደ ሞት ነው አልዳንም እያለው። እሺ እኔ አንተን አንድ ጥያቄ አንተን የምትመልሰው አንድ ጥያቄ ልጠይቅህ። እኔ በብርሃን ነኝ ወንድምዬ። እኔ አንተ እናንተ ክርስቶስን ታውቁታላችሁ ብዬ አላምንም። እኔ እኮ አሁን አንተ እኔን አልዳንክም ብለህ ስለምታስብ ለምሳሌ አሁን እንዳው ቀጣይ የኔም ቤተሰቦች ብታገኝ ምንም ብታገኝ መቼስ ልታጽናናቸው ትችላለህ፣ ነፍሱን ያሳርፋት ምናምን ብለህ። ግን እነሱን የምትላቸው ምንድን ነው? እባካችሁ ወደ ብርሃኑ ነው አይደል የምትላቸው የኔም ቤተሰቦች? አይ አመጣጡ እኮ ነው መሰለህ ወንድማችን። የዚህ ልጅ አመጣጡ ሞቲቭውን ነው የምታየው፣ ሀሳቡን ነው የምታየው እንጂ በቅንነት ቢሆን አሁን ትክክል ነው።
ምን አይነት ጀምሮ እያነበበ ሞቲቭን አስረዳን ከላይ ጀምሮ እያነበበ ሞቲቭን አስረዳን። አይ በቃ እኮ ሆኜ የሰማኋችሁ ልጁ ሲጀመር ባህሪው እኔ ያው በተወሰነ ጊዜ እያየሁትም ስለሆነ ማለት ነው በትልቅ እንትን ውስጥ ያለ ልጅ ነው። በስሜታዊነት ያለ ልጅ ነው። ስሜታዊ ነው አጠቃላይ ብዙ ነገር ይቅርታ ስለ ግለሰብ እሱ በሌለበት ሊመለስ በማይችል መልኩ ሀሳቡ ላይ ግን እንደፈለግ አውራ። እሺ ርዕስ አድርጌ እንደውም ሰሞኑን ቅዱሳን ሕያዋን ናቸው፣ ሕያው የሆኑት ደግሞ እዚህ ምድር ካለው ክብራቸው በሚበልጥ ክብር እንዳሉ ርዕስ ሰጥቼ ከእናንተ ጋር እያወራሁ ነው። ሞተዋል የሉም አያውቁም፣ ምንም የሚያውቁት ነገር የለም ብለው ሲከራከሩኝ ደግሞ ሰማቸዋል። ወይ እንደኔ አይነት ወይ እንደ አያቴ አይነት ካልሆነ በስተቀር እንዴ እኛማ ይኸው ክትትል ትምህርታችንን ላሳየ ይችላለሁ። እንዴ ሰው ታዲያ ተስፋችን ታዲያ ማን ነውና ነው እንዴ? ዕብራውያን ላይ ተጻፈልናል። ወደ ጻድቃን በጽዮን ወዳሉት ፍጹማን ወደሆኑት ወደ ጻድቃን መንፈሶች ደርሳችኋል እየተባለን ታዲያ ተስፋችን ምንድን ነው? አክዬዋ እሺ በጣም ጥሩ። ከዛ ሆኖ እንደሚያውቁን ታውቃለህ። እነሱ እዛ እውቀት እንዳላቸው አውቃለሁ። ግን ልክ አሁን እኔ እናንተ እያወራን እንደሆነ ግን አሁን እንደዚህ እየተከራከርን እንደሆነ ግን እኔ አላውቅም። አንተ እንደማያውቁ ምን አወቅ? ምንም መጽሐፉ ስለማይል ነው ይላል። ይሄ ርዕስ ሌላ ይላል። አንተ እንዳልከው አንተ እንዳልከው እንደሚያውቁ ላሳየህ እኮ መጥቼ እንወያያለን እንዳልከው መተህ በደንብ አድርገህ ቁጭ ብለን እኛ ማስታወሻችን ይዘን እንደሚያውቁ ላሳየህ። ችግር የለውም። አሁን እኮ ወንጌል አይደለ? እሺ በለና። ችግሩ ይኸውልህ እንትኑ እንደ እግዚአብሔር ጸሎት ይሰማሉ አይሰሙም ነው። ቆይ ችግር የለውም። ቆይ ርዕስህን እንይዛለን፣ ምንም ችግር የለውም። ሌላ ቀን መተህ ቁጭ ብለን እኛ እንማራ። የፈለግከውን ያህል ጊዜ ሰጥቼ እኔ ቤት ነው። ችግር የለውም። ዛሬም ሰሞኑን የያዝኩት ርዕስ ነው። እኔ ቤት ነው። ቀጥሎ እመጣለሁ። እሺ ወንድምዬ፣ አሁን በዚህኛው ሌላ ርዕስ እንዳይሆንብን ብለን ነው። እሺ ኦኬ፣ ይቅርታ። ይኸው ቅድም ወንድም እኮ ራሱ ርዕስ እየተውክ ነው ሲልኝ አላየሁም። እሺ አሁን ደግሞ ሲስዬ ነሽ። እሺ ሁላችሁም ሰላም ብያለሁ። እንዴት ናችሁ? አንድ ጊዜ እዚህ ደደብ ጴንጤ የሚል አሁን እንደዚህ አይነት አሁን በቃ አሁን አንተን ሶማሌኛ ቦታ ነው ምልክ በቃ የት አለ ወሰዳችሁልኝ? አይ እንዳይቀመጥ እዚህ ሶማሌኛ የሚነገርበት ቤት ይሄድ። እኔ ብሎክ ስደረግ ያኔ እንደመጣው ሶማሌኛ ውስጥ ነበር የሚያስገባኝ። ለምን እንደሆነ አላውቅም። እኔ ግን የሚገርመኝ አሁን እንዲህ እየተሳደበ ያለ ሰው ጥላቻ አይደለም የሱ። እኛ ግን ክርስቶስን ሳትቀበሉ አትሙቱ ስላለን የኛ ጥላቻ ነው። ደደብ ጴንጤ እያለን ግን ይህ ሲፍ እየቀጥያኝ። እሺ እንዳልክ እንግዲህ ዛሬ ቀኑን ሙሉ አየሩን ተቆጣጥሮት ነበረ እና ብዙ ቤት ሲወራ ነበረ። እንግዲህ የተጻፈው ነገር ግልጽ ነው። አይ ቲንክ ይሄኛው ሁለተኛ ፖስቱ ነው። መጀመሪያ የነፃነትን ሞት በሰማ ጊዜ በጣም አዝኖ ከስር ያለውን ፖስት ፖስቱታል። ሁላችንም እንዳዘንን። እኔ ፐርሰናሊ ነፃነትን በጣም መወዶ አርቲስት ነው እና በጣም ነው ያዘንነው። ሁላችንም አዝነናል። እግዚአብሔር ለቤተሰቡም ለልጆቹ ለባለቤቱ መጽናናትን ያድርግ እላለሁ። እኔ ፐርሰናሊ እንደዛ እላለሁ። ግን ከዛ ባለፈ እሱ በተጻፈው ነገር ላይ እውነት ሰው ኒውትራል ሆኖ ለሚያነብ ሰው በዚህ ልክ ጥላቻን ጻፈ ወይንም የሆነን ሰው ለማብሸቅ ጻፈ ብሎ ለማለት በጣም ፍትሐዊነት የጎደለ ሰው ካልሆነ በስተቀር ምንም ልጁ የጻፈው ነገር ማንም ጴንጤ የሚለው ነገር ነው። በነገራችን ላይ ሰው ከሞተ ምንድን ነው የምንለው? ጌታን ተቀብሎ ነው ወይ የሞተው? በጌታ ነበር ወይ ያ ሰው ነው የምንለው። ቀጥታኛ ባህላችን ነው በቃ ይህንን መጠየቅ። አንድ ሰው ሲሞት በጌታ ነው? አዎ በቃ ምክንያቱም ሁላችንም እንደምንሞት እናውቃለን። ይሄ ጊዜያዊ ቤታችን ጊዜያዊ ማደሪያችንን ትተን እንደምንሄድ እናውቃለን። በተለያየ ምክንያት ነው ሰው የሚሞተው።
የጊዜ ጉዳይ እንጂ ሁላችንም መሞታችን አይቀርም። ስለዚህ በዛ ውስጥ ግን ትልቁ ትርፋችን ምንድነው? ክርስቶስን አምነን መሞታችን ነው። ምክንያቱም ዘላለማችንን የሚያሳምረው ያ ስለሆነ ማለት ነው። ዛሬ 40 እና 50 ዓመት ቆይተን እንትን ብንል ያ አይደለም። ምንም በዛ ልክ ልዩነትም የለውም። ምድር ላይ ሁላችንም እንሞታለን። ግን ዘላለማችንን አስተካክለን እንደመሄድ ያለ ነገር ምንም መልካም ነገር የለም። ያንን ነገር ነው ያለው። እኔ አንተ እንደምንላሽ ምናልባት እኔ ያንን ነገር ብጽፍ በዚህ ልክ አይጋነንም። ምክንያቱም እሱ እንዳልክ ላይ አሁን በጣም እሱ ብዙ ጊዜ እኔ እሱ በተናገረው ነገር ለብዙ ሰው እንትን የሚለው ልጁ ከኦርቶዶክስ ቤተ እምነት ነው የወጣው። ያ ስለመጣ ነው ኢንቴንሽናሊ ሰዎች በዚህ ልክ ሊደበድቡት የሚፈልጉ እና እኔ ብዙ ጊዜ ያሳዝነኛል። እንደውም በዛ ልክ በመጥፎም በጣም የተጠነቀቀ ሲያወራ በዚህ ልክ እንዲህ እንትን ማለት ጥሩ አይደለም። ይሄ ደግሞ በግልጽ እኛ የምንናገረው ነገር ነው። ሰው እኮ ክርስቶስን እውነተኛ ክርስቶስን የተቀበለ ክርስቶስ አለኝ ብሎ የሚያምን ሰው ይሄንን አሜን ብሎ ነው መቀበል ያለበት። ምን በቃ ኢየሱስን ሳትቀበሉ እንዳትሞት፣ እውነት ነው አሜን ተብሎ ነው መቀበል ያለበት እንጂ ክፉ እንደተናገረ ነገር በዚህ ልክ ማስጮ ምን ያክል ከእንትኑ ክርስቶስ እንደሌለ አይነት ማሳያውም ነው ብዬ ያስባለሁ። እና እሱ በተናገረው ነገር ላይ ሰው በፍትሃዊነት የሚያነብሰው ምንም መጥፎ ነገር አላለም። ሰውም ስም ሜንሽን አላደረገም፣ ቤተክርስቲያንን አልጠቀሰም። ሰው ልጁ የራሱን አመለካከት ፐርሰናል የሆነውን ነገር ነው የተናገረው። እንደ አጠቃላይ ግን ይሄ በእኛም እንደ ባህል ያለ ነገር የኛ ባህል ባህላችን ነው። በቃ ባህላችን ነው። ማንም ጴንጤ ጋር ብትሄድ ሰው ሲሞት በጌታን አግኝቶ ነበረ በጌታ ነው ይባላል። ከዛም ተነስቶ ነው ያለው። ይሄ ነው እንግዲህ ያለኝ እንትን። ቴንክ ዩ። ያ ልክ ነው። ቅዱሳን እንዴ ሼሩ እኮ 200 ሰው ኖሮ ገና 229 ነው። እስቲ እንዴ ኢትዮጵያ ያሉት እኮ መነሻቸው ሰዓት ነው። በሉ ሼር ይደረግ። አማኑኤል 28 ሰላም እንዴት ነው? ሰላም ያሉላችሁ እንዴት አላችሁ? እስቲ ሀሳብን ስጥ አንተ። እያወራ ከሆነ አትሰማም። አማኑ እያወራ ነው። እስቲ ኤርፎን ካደረክ ኤርፎንን አውልቀው። ወይ አይሰማም። ወይም ውጣና እንደገና ግባ። እኔ ያስገባሃለሁ። አስቺ ሰው እስኪገባ ድረስ ግን የሆነ ሀሳቡ ሰፋ አድርጋችሁ እንድታዩት። በእርግጥ ረሳህ አይደለም፣ ይሄ ሌላ ነው። ራስ ግን ምንድነው ሰው ከሀዘን አንግል ነው እያየው ያለው። ለምሳሌ አንዲት አርቲስት ገነት ናት፣ ገነት ንጋቱ ስልክ ደውላ ሪከርድ እያደረገች እሷ ላይም ራሱ እየሄዱባት ነው ዛሬ ልክ እንዳልሆነች ምናምን ማለት ነው። ትናንት እንትና ኮሜዲያን ማነው ስሙ ይሄ ደረጃ ነው ምናምን እሱ ጋር ደውላ ሞተ ምናምን ብላ ሪከርድ ጥቁር ለብሳ ሪከርድ እያደረገችው ዩቲዩብ ላይ ፖስታው እንዴት ለገንዘብ ነው ምናምን ተብላ እሷ ጋርም እንትን እያሉ ነው። እኔ ግን የእንዳልከን አማኒ እስቲ ቆይ ሰዓት ጨርስ። አሁን ትሰማለህ? በመሀል አንተ እስክትገባ ብለህ ነው ርዕስ ለመስጠት ነው። አንተ ነው የምትሄደው ግን የምንድነው የሆነ ሰፋ አድርጋችሁ እንድታዩት ሀዘን ላይ ናቸው። ገና አልተቀበረም እና ቅድም እንዳልኩት እና በዚህ ጊዜ የሚባል ነው ወይ በሚል እስኪ እዩት። እንደዛ ይባላል ወይ? ለምሳሌ ሀዘን ቤት ሄደን አንድ ኦርቶዶክስ ወይም ሌላ ቤት ወይ አልቅሰን ከዛ ማን እንደው በጌታ ነው ብለን ነው የምንጠይቀው? ለማን ነው የምንጠይቀው? ለሰውዬው ማለት ለሀዘንተኛው እንደዛ ለኔ ከባድ ነው ለማለት ፈልጌ ነው። ማለት ሀዘን ላይ ሆኖ አንድ ሰው ሌላ ሀዘን መጨመር ይመስለኛል ለማለት ፈልጌ ነው። ኦኬ ግን እኮ ልክ ነሽ አንቺ። ግን ሀዘኑ እኮ የኦርቶዶክስ ብቻ ነው እንዴ? አማንዬ አንተም ይሄንን መልሰው እስቲ። አሁን አንቺ ያለችውን
ሀዘኑ የኦርቶዶክስ ብቻ ነው ወይስ ቤተሰቡን ለማለት ነው? ሀዘኑ እኮ የኔም ነው አማኒሻ፣ እኔም በጣም ነው። ዋናው የኔን ሀሳብ አቀርባለሁ። ለቤተሰቦቻቸው መጽናናትን እንዲሰጣቸው እግዚአብሔር አምላክ ለምናለሁ። ዋናው ትልቁ ነገር የእሱን የወንድማችንን ነፍስ በአጸደ ገነት ያደርግልን። እሱ ነው ዋናው ትልቁ ነገር። ወደሚቀጥለው ደግሞ ስንገባ አሁን እንዳልክ የተናገረው ነገር እንዴት ታዩታላችሁ የሚል ነገር ነውና ያው እንዳልክ የተናገረው ነገር ምንድነው? ጌታን ቢቀበል ኖሮ ሲል ምንድነው? አንድ ሰው ጌታን ሳይቀበል ወይም ደግሞ በክርስቶስ ትምህርት ላይ ሳይኖር መሞት ማለት ሁለተኛ ሞት ነው። አንድ ሰው ግን ስህተቱና ትልቁ ስህተት ምንድነው? ጌታን ተቀብላ ጌታን ለምትሰብክ ተቋም ወይም ደግሞ ቤተክርስቲያን ጌታ በደሙ የዋጃት ቤተክርስቲያንን እዛ ህብረት ውስጥ ያለችን ቤተክርስቲያን እንደዛ ብሎ ማለቱ ስህተት ነው ብዬ አስባለሁ። ምክንያቱም መጽሐፍ ቅዱስን ስናነብ ምንድነው የሐዋርያት ሥራ ምዕራፍ 28:20 ላይ ክርስቶስ በገዛ ደሙ የዋጃትን ቤተክርስቲያን ይልና፣ አሁን በደንብ አድርጋችሁ አስተውሉ። ክርስቶስ በገዛ ደሙ የዋጃት ቤተክርስቲያን አለች። እዛች ቤተክርስቲያን ውስጥ ደግሞ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠበቁ ብሎ ይናገራል። አሁን እዛች የክርስቶስ ቤተክርስቲያን ላይ መንፈስ ቅዱስ ጳጳሳት አድርጎ ሾሟል። የሚሾመው ማነው? መንፈስ ቅዱስ ነው። ስለዚህ አሁን እኔ የማምነው ለምሳሌ እንዳልክ ያለበት ወይም ደግሞ እንዳልክ ተቀበልኩኝ ጌታ ተገለጠልኝ ብሎ የሚያስብበት ሲቹዌሽን ወይም ደግሞ አስተምሮ ወይ አረዳድ ያ መንፈስ ቅዱስ የተሾመ አይደለም ብዬ አምናለሁ። ምክንያቱም አንድ ሰው በነቢያትና በሐዋርያት ላይ ታንጻቸዋል ነው የሚለው ቃሉ እና ከተመሰረተው ውጪ ሌላ መሰረትም አትመስርቱ ብሎ ይናገራል። ስለዚህ ሐዋርያቶቹ የዮሐንስ ወንጌል ምዕራፍ 22:20 ላይ መንፈስ ቅዱስንም መፋለባቸው ሂዱ። ከዛ የማቴዎስ ወንጌል ምዕራፍ 28:19 ላይ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጉ ብሎ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ ጌታ። ስለዚህ አሁን ያቺ በነቢያትና በሐዋርያት የተመሰረተች ቤተክርስቲያን ያለ አማኝ እዛች ክርስቶስ መንፈስ ቅዱስ የተሾመባት ያለች የሐዋርያት ቅብብሎሽ ያለባት ቤተክርስቲያን ላይ እንደዚህ ማለቱ ትክክል ነው ብዬ አላምንም። እንደውም በተቃራኒ እንዳልክ እንደውም ጌታን ቢቀበል ብዬ የክርስቶስ አስተምሮቱን ቢቀበል ብዬ አምናለሁ። ምክንያቱም አሁን አማንሽ እሺ ሀሳቤን ልጨርስና ትቀጥላለህ። ቆይ አንተ ግን አሁን አንተ ቆይ አንተ ነው የምትሄደው። አሁን አንተ ስትናገር አልተቃወምንም። ምን ለምን እናንተ ትክክል አይደላችሁም እያልከን ነው። ይሄ መብት ነው። አይ ኑ በብርሃን ተመላለሱ ስትሉን እናንተ መብታችሁ ነው። እኛ ኑ በብርሃን ተመላለሱ ስንል ለምንድን ነው መብታችን የማይሆን? እሺ አሲ ምን አለ መሰለህ፣ እኔ አሁን ዋሽቼ አይደለም። ለምሳሌ አይ እኔ ብርሃን ውስጥ ነኝ ያለሁት ካልከኝ የሐዋርያት ሥራ ምዕራፍ 28:20 ላይ ክርስቶስ በገዛ ደግሞ የዋጃትን ቤተክርስቲያን መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠበቁ የተባለችባት ቤተክርስቲያኑ ላይ ነን ያለነው ካልክ እንግዲህ የሐዋርያት ቅብብሎሽ እንዳለ ማስረጃ ማሳየት ነው። ገብቶ ካለ አይደል? አሁን ለምሳሌ ፕሮቴስታንት እሱ ሌላ ርዕስ ነው። ግድ የለም ግን አይደለም ኖ ለመሰለህ አሁን እሷ ናት አማንዬ። አሁን ሌላ እንትን ውስጥ ልታስገባ ነው። እኔ ያለ ማስረጃ አይደለም የማወራው። አኪዬን እኮ አስቆም ነው እዚህ አነሳሲ ርዕስ ይዘን እንመጣለን። አሁን ዋናው መናገር ያለብን የሐዋርያ ቅብላለን የሚለውን እናወራለን። ምንም ችግር የለውም አማኒ። አሁን ግን ይህንን በተመለከተ አሁን የጻፈው አለ አይደለ? እስቲ ይህንን የጻፈውን እያነበብክ ምኑ ነው ትክክል ያልሆነው የሚለውን 2 ደቂቃ ውስጥ ሌሎችም ስላሉ እሺ ያው አሁን ቅድም ስታወሪ ዝም ብዬ ሰማሁ እኮ። አሁን ደግሞ ስሚ አንድ ይቅርታ፣ ፎቶ ምናልባት ሰዎችን የሚረብሽ ከሆነ የእንዳልክን ጽሑፍ ብቻ ይሁን አይደለ? በጣም ጥሩ። እሺ ቆይ በእኔ ላድርገው እስቲ ቆይ
እኔ እንትን ልበለውና ቆይ አንዴ አድርጊው። ቆይ አንዴ አድርጊው። ቆይ እንትን ላድርገው ስክሪንሾት ላድርገውና ቆይ ቆርጬ ልክልሃለሁ። እሺ ወይ ለኔ እስከዛ ድረስ ሐሳቤን ልቀጥል ስለሆነ ያለኝ አሁን እንዳልክ የተናገረው ነገር ትክክል ቢሆን ኖሮ አዎ ትክክል ነው። ሰው ጌታን ሳይቀበል ነው የሞተው። ዋናው ትልቁ ነገር ክሌም ያደረገው ምንድነው? ቤተክርስቲያን ወይም ደግሞ ነፃነት የሚያምንበት ያለበት ህብረት ጌታን አልተቀበሉም ወይም ደግሞ ልክ ጌታን የካዳ አድርጎ ማሰብ ራሱ ትክክል አይደለም። አይ ጌታን ክደዋሉ ወይም ደግሞ ኦርቶዶክሳውያኖች ጌታን ክደዋሉ የሚል ደግሞ ከሆነ በማስረጃ ማውራት ነው፣ መወያየት ነው። እኔ ለምሳሌ ፕሮቴስታንት የጌታ ህብረት ውስጥ ወይም ደግሞ በነቢያትና በሐዋርያት ላይ አልታነጸም ብዬ ሳወራ ልክ እንደዚህ ማስረጃ አቅርቤ አይ አንተ ተሳስተሃል ስለዚህ አንተ ስህተት ነህ የምትሉ ደግሞ ከሆነ ልክ እንደዚህ የሐዋርያት ቅብብሎሽ መኖሩን ከተመሰረተው በቀር ሌላ መሰረት አትመስርቱ ስለሚል ቃሉ ያ መሰረቱ ደግሞ ክርስቶስ ነው። ስለዚህ ክርስቶስ ደግሞ ሐዋርያቶችን ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጎ ብሎ ላካቸው። ስለዚህ ሐዋርያቶቹም ደግሞ እየዞሩ ቤተክርስቲያንን እየተከሉ የተቀበሉትን መንፈስ ቅዱስን ምን ያደርጉ ነበረ? እያጸኑ እየሾሙ ወንጌልን ያስፋፉ ነበር። ስለዚህ አሁን ያ መንፈስ ቅዱስ የክርስቶስ ያ መንፈስ ቅዱስ እኛ ህብረት ውስጥ አለ፣ የሐዋርያት ቅብብሎሽ አለን፣ አማኑኤል አንተ ዋሽተሃል የምትሉ ከሆነ ማስረጃ በማቅረብ ልክ እንደዚህ የሐዋርያት ሰንሰለት አሁን እናንተ እኮ አሁን ቀየራችሁት። አሁን እኛ አሁን ስለ እያወራን ያለ ነው። እኛ እኮ አሁን ሁል ጊዜ ነው የምንከፍተው ታውቃለህ። ሪዞርታችን ላይ ሁል ጊዜ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነት እያነሳን እየሞገትን ነው። እንደምታውቀው ትክክል አይደለም ይሄ ነገር መስተካከል፣ ትክክል የሆነ ነገር አለ የምንቀበል፣ ይሄ ነገር ግን ትክክል አይደለም የምንለው እኮ ሁል ጊዜ እኮ ነው የምንሟገተው። እንዴ እንትን ይደረግ ዲቤት ይገቡ የለ እንዴ? እሺ ቆይ እኛ ለምሳሌ እንወያያለን፣ እኔም እወያያለሁ እኮ። ዋናው ትልቁ ነገር ምን አለ መሰለክ፣ እኛ ምን ብለን እናምናለን? ፕሮቴስታንት የሐዋርያት ቅብብሎሽ የለባትም፣ ስለዚህ ትክክል አይደለም ብላችሁ ታምናላችሁ አይደል? አንዴ ቆይ ልጨርስ። አንድ ጊዜ ከተመሰረተው በቀር ሌላ መሰረት አትመስርቱ ስለሚል ቃሉ አማንሻ አሳጥረዋ በቃ ከዚህ የተነሳ ትክክል አይደላችሁም እያልከን ነው አይደለ? ልቀበል በቃ ምንም ትክክል አይደላችሁም። አዎ በቃ ይሄ መብታችሁ ነው እናንተ። ስለዚህ በሚዲያ ቆይ አንዴ ላስጨርሰኝ። አንዴ ቆይ በሚዲያም በየትኛውም ቦታ ላይ ትክክል አለመሆናችን ኑ ወደ ብርሃን ያላችሁ እየሰበካችሁ ነው። ጥሩ ነው። ለምን ስለምትወዱን ነው የምትሉን። ምንም እኔ ተቃውሞ የለኝም። እኛም ደግሞ ከቆማችሁበት አኳያ መጽሐፍ ቅዱስ ስናነብ ትክክል አይደለም የምንለውን ነገር ደግሞ እንደምታውቀው ኮንፈረንስ እያደረግን ስፒከር ይዘን ወተን እንዲሁም ደግሞ እንደምታውቀው ቃልዬና አኬ ልደትና የተለያዩ ልጆች በፍቅር ውይይት እያደረግን ነው የተሻለውን ምን ለማድረግ አይደለ እንዴ? እናንተ የራሳችሁ የተሻለውን ትነግሩናላችሁ፣ እኛ የተሻለውን ይሄንን እቀበላለሁ። በቃ ግን እናንተ ብቻ ናችሁ ወይ ይሄንን ለማለት መብት ያላችሁ? አማኒሻ እንዴ? እሺ አይ እኔ አሁንም እኮ ደግሜ እየነገርኩ ያሉት ምን መሰለው ወንድሜ፣ ሰው የራሱን ሐሳብ ማስቀመጥ ይችላል። የራሱን ሐሳብ ማስቀመጥ ይችላል ማለት ትክክል በሆነ ነገር ለምሳሌ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ኢየሱስን አልተቀበለችውም ሲል ያ ሰው ተቀብሎታል ወይ የሚለውን ነገር በማስረጃ ማቅረብ ያለ ኦርቶዶክስን ሲጀመር መች ሜንሽን በቃ እኔ አማኒሻ ብዙ አልገባህም። በቃ ጥሩ ልጅ ነህ። እሱ እያለ ያለው ነገር ልንገርህ። አንተ አንብበህ ሀሳብን እዚህ ላይ ስጣው። ለምሳሌ ትክክል ነው፣ ትክክል አይደለም። ይሄን እንደምታየው እኮ ሚሊዮን ህዝብ ከኦርቶዶክስ ተዋሕዶ ቤተክርስቲያን ይወጣ ነው። በቃ ምን ትክክል አይደለም ብለህ ማለት ነው። አንተ እንዳልክ እያለ ያለው ነገር ትክክል ነው ብለህ ታምናለህ? አማናው ትክክል ነው ብዬ እንትና ትክክል ነው ብዬ ነው እንዳልክ ነው ትክክል የሆነው
ይሄ ጽሁፉ ምንም እንከን የለበትም ባይነኛ ማንሻ እኮ ትክክል። አሁን ለምሳሌ እንግዲህ ይቅርታ አድርግልኝና ነፃ ነፍሱን ይማረውና ወንድማችን ጌታን ሳይቀበል ነው የሄደው ነው መልእክቱ። ማን ያለው? ጽሁፉ ላይ ጽሁፉ ጌታ እስቲ አንጣ ጽሁፉ እንትና ጌታን ሳይቀበል ነው የሚለውን አንብብ እስቲ አንጣ እስቲ። ለዚህ እያነበብክ አሁን እዚህ ውስጥ 174 ሰው አለ። 1 ደቂቃ ከምናምን ሰጥቼዋለሁ። ሀኒቾ ይሄኛውን ቢያለ እንትኑ ወይም ደግሞ አንቺ ይሄ ሰፊ ሆነ የኔ እንትን ሳደርገው ምንም ችግር የለውም። የሱ ፎቶ ቢኖርም ለጊዜው እዚህ ላይ ትልቁ ላይ ላርግሽና እያነበብክ ቆይ አኪ እንትኑ ይከፍትበታል መሰለኝ ታች አርቆ ቆይ በኋላ ይገባል ወይ? እሺ ቆይ ትልቁ ላይ ላርግሽና አንቺን አሁን በቃ ይሄንን እያነበብክ አንተ ነገረን በቃ። እሺ ይሰማል ድምጼ? እሺ ትንሽ ግን እንትን ይላል ሲሞቱ በኢየሱስ ከዛ በኋላ ወደዚህ ጋር ያለው ምንድነው እንትኑ? ቆይ አንዴ ያናን ቆይ በትልቁ ላይ አልሆናለኝ። ቆይ አንዴ አንጆ ማድረግ አልቻልኩም። አንቺን ትልቁ ላይ ሆነሻል እንዴ? ሆናለች እኮ አይደለም በቃ ትክክል አይደለም። እሺ ወይ ከውስጥ እሺ የቅድሙን አርጊው። ኦኬ ስልክ ገብቶባን ነው። እሺ እስቲ በዚህኛው አሁን አንተ አንብቡ ችግር የለውም። በኔ በትንሹ ላይ ሲሆን ይታያል መሰለኝ ላንብብልህ። እሺ አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። አሁን ነው ያለው። በአጭሩ እድሜያችን አቤት ቆይ መነጥሬ ልቀይረው እንዴ? እስቲ አንቺ አንብቢው። እሺ አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን ይሄው መጥቶልሃል። በቃ አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ ይላል። አሁን እዚህ ላይ ኦርቶዶክስን አንስቷል፣ እንትናንም አንስቷል። እስቲ ንገረን እንግዲህ 186 አሁን አንተ በተረዳው መልኩ ከዚህ ጽሁፍ ተነስተን አሁን ሰው ሲሞት በኢየሱስ አምኖ ነበር ጥያቄ ምልክት ያደርግና ብዬ መጠየቅ ጀምሬያለሁ ይልና በአጭሯ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። አሁን ዘላለማችንን አስተካክለን ማለት ምን ማለት ነው? አንተን እኮ አሁን በቃ ድል ሰተናል። ተንትና አንተ የተሰማህ እኔ እንዳልክ ምንም 100% ቤተክርስቲያንም ሲጀምር ከዚህ በፊት የነበረውም ንግግሩ ኦርቶዶክስ ኢየሱስን እንትን አትልም፣ ጌታን ተቀበሉ ምናምን እዚህኛው ጽሁፍ ላይ ብቻ በቃ አማኒሻ እንዲሁ ስለምጠላ ነው። በቃ አይ ቆይ ትንሽ እረፍና ጌታ ምስክሬ ስለተናደድክ ነው በቃ እንጂ እኔ ምን አናደደኝ? አንተ ጨዋ ልጅ ነህ። ንግግር ላይ እስካሁን ክፉ ነገር አልተናገርክም። ሀሳብህን ለማስረዳት ነው የምትፈልገው፣ ግን ቀጥ ያለ አይደለም ያንተ ሀሳብ። ቆይ ወይም ትንሽ ጊዜ ስጥና ከዛ በሚቀጥለው በደንብ አስበህበት። እኔ ሎርድ ስለሆነ ቆይ አንዴ እንትን ልበልና ያው እንግዲህ እሺ ጠይቂኝ። እሺ አሁን ቅድም እኛንን ትክክል የተመሰረተችው ሐዋርያት የተቀበል ምናምን ብላል። አሁን እንዳልክ የጻፈውን ታምናለህ ማለት ነው። እኛን ተወን። በኢየሱስ ክርስቶስ ሳያምን ቢሞት የዘላለም ሕይወት የለውም ብለህ ታምናለህ አንተ? ሲጀምር ለዛ እኮ ነው የቀን ተለሊት። አሁን አንድ ኦርቶዶክሳዊ ይሄን ቢናገር ልክ ነው ልክ አይደለም? ኦኬ በጣም ጥሩ። አሁን አንድ ሰው በማስረጃ ሲያወራ ትክክል፣ ግን ማስረጃ ቃላቱን ነው ቃላቱን አንተ አሁን ቅድም የተመሰረተችዋ መጽሐፍ ቅዱስ አንብበ ምናምን እኛንን ልክ አልክ።
አንድን ሰው አሁን ለምሳሌ እኔ ሞቼ ማለት ነው ታዝናለህ። ኦርቶዶክስ ባለመሆን ይሄን ብትናገር ትክክል ነው ትክክል አይደለም? እሺ በጣም ጥሩ። አሁን እቴ አያርግብሽና አንቺ ብትሞቺ ችግር የለም። እኛ የዘላለም መሞታችን አይቀርም፣ ችግር የለም። ግን በእኔ አድርገው ችግር ለማንኛውም ልጆች ስላላት ትልላት ደግሞ እሱ ነው ልትልከው አግኝቼ ነው። አሁን በደንብ አድርገሽ ስሚ። የመጀመሪያው ነገር እኛ ኦርቶዶክሶች ሰው ላይ ፈራጆች አይደለንም። የሚፈርደው ማን ነው? ጌታ አምላክ። ጥያቄ ልግለጽ። ታዝናለህ አይደል? ኦርቶዶክስ ባለመሆን ሳኖን ብሞት ምን ትላለህ ብለሽ ጠይቀኝ። ምን ትላለህ ብለሽ ጠየቅሽ? አዎ ወይ አይ ነው። እኔ ኦርቶዶክስ ሳኖን ማማን እያደከምከን ነው። ጌታ ኢየሱስ ወይ በቃ ወይ ኦርቶዶክስ አሁን ቀጥታ ትክክል ናት ብለናል አይደለም እኮ። አንተ ምን ትላለህ ብለህ ጠየቅሽ? ብሞት ማለት ነው። ሀዘንን በዚህ መልኩ ብትገልጥ አንተ ልክ ነው ልክ አይደለም? ኦኬ እሺ አሁን ጠየቅሽኝ፣ በቃ ሚውት አድርጊልኝ። እሺ ይኸው ልንገርሽ እኔ የማምነውን እና እንትንም ብልሽን ማለት ነው። አሁን ለምሳሌ አንቺ ያርግብሽና ብትሞቺ ውይ እሷ እኮ ጌታን ሳትቀበል ሞተች ወይም ደግሞ በጌታ እንትን ውስጥ ሳትሆን ሞተች ብዬ አልናገርም። ምክንያቱም ማን ነው እንትን የሚለው? ጌታ ነው። ስለዚህ አሁን አንቺ ላይ ምን እያደረኩኝ ነው? እየፈረድኩኝ ነው ማለት ነው። ብቻ አይደለም እንዴ አንተ ድናሃል ኦርቶዶክስ በመሆን አይደል እኮ እኔ ድኛል። እኛ ይኸውልሽ እኔ ታዲያ ሳልድን ብሞት እኮ ይኸውልሽ ልንገርሽ፣ የምትወደኝ ከሆነ እኔ ሳልድን በመሞቴ ታዝናለህ አታዝንም? አዝናለሁ፣ በደንብ ነው ማዝነው እንጂ ማዘንና አንቺ ግን ፕሮቴስታንት ስለሆንሽ ጌታን ሳትቀበይ ነው የሞትሽው ብዬ ኦልሬዲ በጌታ እጅ ስር እኮ ነሽ ያለሽው እኮ ኦልሬዲ ነፍስሽን ለምንድን ነው ነፃነት ጌታን ሳይቀበል ነው የሞተው ብሏል እንዴ? እኔ እኮ ለምን አታነበውም? ከሆነም ብዬ ነበረ ላስረዳው። ለምን ልክ ብሏል? ዛሚል ካለ አሳየን እስቲ። አሁን ቤሊ ብዙ ጊዜ ውይይት እናደርጋለን። አንዳንድ ጊዜ ነገሮችን ለእግዚአብሔር ቃል ታማኝ መሆን አለብን። ለእግዚአብሔር ቃል ለመጽሐፍ ቅዱሱ ለምሳሌ እኛም ትክክል እንላለን፣ እናንተም ትክክል እንትላላችሁ። አንድና አንድ ደግሞ የሚያግባባን ነገር ምንድነው? እስትንፋሰ እግዚአብሔር ያለበት የእግዚአብሔር ቃል ወደ እውነት ይመራቸዋል። በቃ ማንሻ አንድ ደቂቃ ውሰድ፣ በቃም እያሉ ነው። አንድ ደቂቃ ውሰድ በቃ። አሁን እኛ እንግዲህ በጣም ታግሰናል። ምክንያቱም ወይ በቀጥታ እንዲሁ ነው የምትነቁረን፣ ይሁን እሺ ግድ የለም በቃ ብለን አይ እሺ አይ ችግር የለውም። እኔ በማስረጃ ቢል ማስረጃ አቅርቦ እንደዚህ በቃ እንትን ቢል ጥሩ ነው እላለሁ። በአጭሩ ይሄን ለማለት ነው። ቴንክ ዩ። እሺ ማንሻ ምንም ችግር የለውም። ሌላ ቀን አትጥፋ ነገና። ዛሬ እንግዲህ ሆት ውስጥ ናችሁ። ደግሞ እውነት ለመናገር ግን እሱ ኦርቶዶክስን አልተናገረም ባይነኝ። እኔ መቀመጥ ከጊዜም ካለ ቁጭ በል ችግር የለውም። አይ በቃቸው። ሌላ ቀን ግን አትጥፋ። እሺ ቻው። ኦኬ ዳግዬ ዜዶ እንዴት ናችሁ? ሰላም ናችሁ? ወገኖች ሰላም ናችሁ? እንዴት ናችሁ? አለን። ሁሉ መልካም አለን። ዜድዬ እንዴት ነህ? ተሻለ ወንድም አለ። አዎ እግዚአብሔር ሰው እንዴት ናችሁ? ሰላም ብያለሁ ሁላችሁን። የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ የጌታ ቤተሰቦች እንዴት ናችሁ? አለን ወንድም አለ አለው። አስችዬ እየሰማው ነበረ ከታቾኜ ስላልቻልኩኝ ነበር ያልገባሁት። አሁን ግን ወደ ቤቴ የነዳው ስለሆነ ፓርቲስፔት ማድረግ እችላለሁ። አዎ ሀሳቦች የተነሱ ሀሳቦች ስላሉ ተራዬን ልጠብቅና መቀጠል እችላለሁ። አስችዬ እሺ፣ የዳግዬ ነው የሚቀድመ። ከዳግ በኋላ በል ዳግዬ ቀጥል። ዜዲ መልካም ይትቀጥል። ዜዱ የአስር ታናሹን አንተ ምንም ጥርጥር እኮ እኔ በእድሜ ከሆነ ያው አልችልም ብዬ ነው። ግን ያው በክህነቴ ከሆነ ግን እቀበላለሁ። ያንን አስወግጃለሁ። ከዛም ከዚህም ብዬ አንድ ተቀናቃኝ ስም ከፊት ለጥፎ የመጣ ነበረ። እሱን
አስወግጃለሁ፣ ዞር አድርጌያለሁ። እንዴ በቃ እኮ የለም እኮ ወደ እንትን አደረኩት እኮ አይተሃል አይደል? ወደ እንትን ሄደ በቃ የወንጌል ሰባኪ አድርጌ ላኩት እኮ እና እሺ፣ አስዬ ወደ ሀሳቡ ስንመጣ ያነሳችሁት አይ ቲንክ የወንድማችን የነጻነትን የህልፈተ ህይወት አስመልክቶ ወንድማችን እንዳልክ ደግሞ ባስቀመጠው አንዳንድ ሀሳቦች ላይ እያወራችሁ እንደነበረ ሰምቻለሁኝ። ከታችሁኝ የእኔ ምልከታም ምንድን ነው ከተባለ እኔ አይ ቲንክ በጣም ክሪቲካል ጥያቄ ነው የጠየቀው ብዬ ነው ማምነው። ሆነስት ለመሆን እንዳልክ የጠየቀው ጥያቄ በጣም ክሪቲካል ጥያቄ ነው ብዬ ነው ማምነው። ይሄ ማለት ከምንም አንጻር መነሳት የሚገባው ነገር አይደለም። ሰዎች ይሄ ጥያቄ መቼም ቢሆን መጠየቅ የሚገባው ጥያቄ ነው። የጊዜና የሁኔታ የአንዳንድ ነገሮችም በሆነ ነገርም መገደብ የሌለበት ሁሌም እንደውም አጋጣሚ ሆኖ በዚህ ጊዜ ተነሳ እንጂ ሁሌም መነሳት የሚገባው ጥያቄ ነው። እሱም ደግሞ የጠየቀበት መንፈስ አይ ቲንክ ይመስለኛል እኔ አሁን እኔ መጠየቅ የጀመርኩት ነገር አለ። እንደው ሰው ሲሞት ወይ እኔ በጌታ ነው ያውቅ ይሆን በጌታ ይሆን ወይ ብዬ እጠይቃለሁ ነው ያለው። ይሄ ጥያቄ እውነት ለመናገር እኮ ሁላችንም የምንጠየቀው ጥያቄ ነው። እኔ አልጻፈው እንጂ እኮ እኔም ዘሴም ጥያቄ የጠየቁት ጥያቄ ነው። እንደውም ከወገኖች ጋር እንደው መጀመሪያ ካገኘኋቸውም ሰዎች ስለዚህ ጉዳይ ካወራናቸውም ጋራ አይ ቲንክ በጌታ ሆኗል አይደለም በጌታ አልሆነም ሆኗል ምናምን ብለን እኮ ይሄን ሁሉ ምክንያቱም አንዳንድ ጊዜ የሆነ ነገሮች ሲያይ የሆነ ደግሞ ነፃነት ምናምን የሚል አንድ ዌብ እንትን አለ ፔጅ አለ የቲክቶክም እዛ ላይ መዝሙር ምናምን እያደረገ እንትን በፎቶም መዝሙር እያደረገ የሚለቀው ነገር እንደገና ደግሞ ኢቭን መዝሙር ራሱ እየዘመረም አንዳንድ ጊዜ የዳኒናም እንደሚካኤልን አንድ ጊዜ እየዘመረ አይቻለሁኝ። ለምሳሌ እንደውም እኔ ሆነስ ለመሆን ማለት የሃይማኖቱን ላይ የለወጠ መስሎኝ ነበረ። የምሬን ማለት ነው። ሃይማኖቱን ላይ የለወጠ መስሎኝ ነበረ እና እንደውም ነው አይደለም ራሱ ብለን ቤቴ ውስጥ ሁሉ አውርተናል እውነት ለመነጋገር እና የመጀመሪያም የጠየቅነው ጥያቄ እኔም ቢሆን የጠየቁት ጥያቄ ነው ይሄ ጥያቄ እና እኔ አልጻፍኩትም እንጂ እኔም ጠይቄያለሁ ልል ነው እና እውነቱን ነው እንዳልክ ያለው በዚህ ጉዳይ እኔ እንትን ይሆናል ብዬ አላምንም፣ ልክም አይደለም ብዬ አላምንም በዚህ ጉዳይ ላይ እና ኢቭን እንኳን እንትኑ ላይ አይደለም ራሱ ቀብር ላይ ራሱ እንደዚህ አይነት ጥያቄዎች መጠየቅ የሚገባቸው ናቸው። ሰዎች በክርስቲያንም ሆነ ኦርቶዶክሳውያንም ቢሆኑ ጌታን እናምናለን እስካሉ ድረስ ሰዎች ቸው ነገር በእውነት እንደዚህ ሲሄዱ ሪሊ በጌታ ነበርኩኝ ወይ ብለው መጠየቅ አለባቸው። ለዚህ ህይወት ሁላችንም ሟቾች ነን። ለዚህ ህይወት ስንሞት ለምንገባበት ዓለም አሁን በምድር ላይ ያለን ማስተካከል የሚገባንን ነገር ማስተካከል አለብን ብለው ሰዎችን ማስታወስ ራሱ ያስፈልጋልና እኔ እኔ እውነቱን እንትን ከጠየቀኝ እኔ ምንም ክፉ ነገር አላየሁበትም። ትክክለኛ ጥያቄ፣ ወሳኝ ጥያቄ ነው የጠየቀው ብዬ ነው ማምነው። እኔ በትክክልም ነው፣ ልክ ነው። እኛ በአብዛኞቻችን እኮ ምንናል ምናልባት እንግዲህ እነሱ አሁን አንዳንዴ የኦርቶዶክሳውያን እንደምታውቀው አሁን ላይ ትንሽ ወደ ባሻ ሆነዋል ያለው ቻሌንጁ ምንም ጥርጥር የለውም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከየአቅጣጫው ቻሌንጅ አለባት። ይህ ሀቅ ነው እና ያ ወደ ባሻ አድርጓቸዋል። እንደ ድሮ አይደሉም አሁን እና በተለይ ደግሞ እንደ እንትና አይነት እንደዚህ ወንድማችን ታዋቂ ሰዎች ሲናገሩ ቶሎ ነው ብስጭት የሚሉት። አሁን ያቺ እንትና ነው ሰዳት ያቺ ማናት ሸበለዋ ልጅ እንዳው ቆንጂዬ እንዳው ውስጧ ቆንጆ ላይዋ ቆንጆ ቲክቶክ ላይ የተናገረችው ልጅ ማለት ማስተዋል። አሁን ማስተዋል ያንን ንግግር ስትናገር እንደዛ እኮ የሚያሳብድ አልነበረም።
ግን አይታል እንዴት እንዳበዱ ማለት ነው። እና ከዛ ተነስተው እንደሆነ ይገባናል። ግን ይሄ ግን ሀቅ ነው። ማንም ሰው እኛ አንድ ነገር ይቅርታ ወንድምነት ትዝ ስላለኝ ማለት ነው። አንድ ነገር ምን መሰለህ እኮ አሁን እኛ የወንጌል አማኞች በጌታ ላይ ያለን ዲፔንደንሲ በጣም ቁርኝታችን በጣም ወሳኝ ነው። እኛ አየህ አሁን ምን መሰለህ እኮ የዮሐንስ መልእክትን አንደኛ ዮሐንስ ምዕራፍ 5 ቁጥር 12 እኮ እኛ በደንብ አላምጠን ነው የዋጥ ነው። እንደ ቆንጆ መድኃኒት በቃ ውስጣችን ያስገባ ነው ቃል ነው ማለት ልጁ ያለው ህይወት አለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ከእግዚአብሔር ተወልደዋል። ገብተዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ቁጥር 16 እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለምን ስለወደደ ልጁ ያለው ህይወት አለው፣ የሌለው ግን አሁን ተፈርዶበታል። እንደዚህ አይነት ነገሮች እኛ በጣም ገብተውን ማለት ምን ማለት ነው? አሁን አንድ ሰው ለምሳሌ አሁን እንዳልክ የጠየቀበት ጥያቄ እንዳልክ አሁን እኔ ብሞት አሁን ይኸው በጌታ ፊት ነው ማወራ። እኔ አሁን ብሞት እርግጠኛ ነኝ ከጌታ ጋር እንደምሆን። አየህ አሁን ይሄ እርግጠኝነት አሁን እንዳልክ ሲጠይቅ የሚጠይቅበት መንፈስ ይሄ መንፈስ ነው። እኔ ይገባኛል። አሁን አየህ እሱ የሚጠይቅበት መንፈስ ሰው በጌታ የእውነት በጌታ ላይ ዲፔንድ አድርጎ ከሆነ እርግጠኛ ነው ብለን ነው እኛ ምናምነው። አየህ አሁን እነሱ ደግሞ ይህንን አይረዱም። ለምን? እነሱ መምህራኖቻቸውም ሲናገሩ ምንድን ነው ኢቭን በሩ ላይ ደርሰህ ራሱ ጌታ ነው የሚያውቀው ድኛለሁ አትበል ተብለው ነው አየህ የሚማሩት ማለት ነው። አየህ በክርስቶስ ኢየሱስ አንተ ማነህ? አንተ ክርስቶስ ብቻ ይበቃኛል እየተባለ ነው። አየህ አእምሮ ኦልሬዲ ወጥቷል፣ ከዚህ ውስጥ ወጥቷል። ይሄንን መንፈስ አይረዳውም ሰው። እና አሁን እኛ በክርስቶስ ነው ሰው፣ ምክንያቱም ሰው በክርስቶስ ከሆነ ስንጠይቅ ፌንሲ ይሆንባቸዋል። አየህ ለምን ከተባለ በክርስቶስ ራሱ መሆኑ ሰውየው ይድናል የሚል እምነት የላቸውም። ሌላ ረዳት አየህ እዛ ሄዶ እግዚአብሔር በጣም ጨካኝ ስለሆነ እግዚአብሔር ፈርዶበት መላእክቶች እነ ማርያም እነ ምናምን ተረባርበው ሊያድኑኝ ይችላሉ ብሎ ነው እንጂ የሚያምነው እንጂ በክርስቶስ ኢየሱስ ሪሊ አምኜ የዘላለም ሕይወት አግኝቻለሁ ብሎ ሰው እንደ ጴንጤ ማለት ነው በእርግጠኝነት ምድር ላይ ቁጭ ብሎ እርግጠኛ የሆነ የለም። ስለዚህ እኛ ከእርግጠኝነት ተነስተን ስንናገር በዛ ሳይድ ያለው ደግሞ እዚፍ እነሱ መናገር ስለማይችሉ እኛ ኦፌንሲቭ ንግግር የምንናገር ይመስላቸዋል። እቺ ልጨምር ብዬ ነው። የእኛን ባህል ያልተረዱት እውነት ለመናገር ማለት ነው ኦርቶዶክሳውያን። እኛ በቃ በጌታ ላይ እናንተ ጌታን እንወዳለን ብላችሁ እንደምትሉ እናውቃለን። ደግሞ ሁልጊዜም የተቻላችሁ እንደምታረጉም እናውቃለን። ግን በእኛና በእናንተ መካከል ያለው ልዩነት ምንድን ነው? ቁርኝታችን እኛ በቃ ምንም የለንም። እዛኛ እንትን አድርገናል፣ ከርከመን ነው የምንከተለው። እኛ ይሄ ቀረን የምንለው ነገር የለንም። አሁን ይሄ ልጅ የዚህ ልጅ ስብከት ስሙ አሁን በቃ እኛ አባት እንዲህ አሉ። ሌላ ሁለተኛ ሶስተኛ የለም። በቃ ስጋውን ቆርሶ ደሙን አፍሶ ወደ መቃብር ወርዶ ከዛ ተነስቶ ያዳነ ክርስቶስ ብቻ ነው። ሌላ በመነሳት ያለው ስሙት። ይሄንን ግን የምእመናን ጸሎት ለጳውሎስ መዳኑ ከጠቀመው የምእመናን ጸሎት ለጳውሎስ መዳኑ ከጠቀመው ማንም አያስፈልገኝም የምትለው አንተ ማን ሆነ ነው? ለሰው ልጆች ድህነት ምስክር ሆኖ የተንከራተተ ለሱ ስሙ ኦርቶዶክሶች እንግዲህ የምእመናን ጸሎት የእናንተ ሰባኪ ነው። ከጠቀመው ለመዳኔ ኢየሱስ ብቻ በቂ ነው እንዴት ትላለህ ይላል። አየው ይሄ ክደት ነው። እውነት ነው። አያችሁ በእኛና በእናንተ መካከል ያለው ልዩነት ይሄ ነው። ኦርቶዶክስ ዘበነም እኮ ዘበነ ያለው አለ። መምህር ዘበነ ደግሞ ምን ብለዋል መሰለ? እኛ በክርስቶስ ብቻ አይደለም እኮ ብለዋል። እኛ እንደውም እንደ ኦርቶዶክሳዊ
ሌላ አባባል ደግሞ ማለት ነው እንደ ኦርቶዶክሳዊ እንደውም ድነት ድኛለሁ ማለት የሚገባው ይሄንን ስብከት ሰምተው ማለት ነው። አየህ አሁን ዶክተሩ አይ በክርስቶስ ኢየሱስ ብቻ ነው ሌላ ሁለተኛ ሶስተኛ መዳኛ የለንም አሉ ዶክተሩ። አየህ የተማሩም ሰው ስለሆነ የተወሰነ ማለት ነው። አየህ ያኛው ዶክተር ደግሞ ዘበነ ምንድን ነው ያለው? እንደውም እንደ ኦርቶዶክሳዊ ድኛለሁ መባል ያለበት ማለት ያለበት የለም። ለምን ካልክ እነ ገብርኤል እነ መድኃኒያ እነ ሚካኤል ተንከባክበው የሚያስገቡ እያሉ እንዴት አልዳንኩም ትላለህ አሉ። እሳቸው ደግሞ አይተህ ከሆነ አሁን ሰውን ተመልከት። ሰው ግራ እንትን ጢባጢቤ ማለት ነው። ትዝ ይልሃል ከቅጠል የተሰራች ድሮ ጢባጢቤ የምናደርግባት ኳስ ካልሲ ስናጣ የምንጫወትባት ከአንተ እግር ወደ እኔ እግር ከኔ እግር ልክ እንደ ቅጠል ማለት ነው። በቃ እንደዛ ነው የሚያራግቡት። ገባ? አንዱ በዚህ በኩል ነው የምትድነው ይለዋል። አንዱ አረ ጭራሹኑ እንዴት አንተ መንግስተ ሰማይ እንኳን ገብቼ ድኛ እዛ በር ላይ ደርሼ ድኛለሁ እንዳትል ይላል። አንዱ ደግሞ በዚህ ይመጣና ደግሞ አረ ኢቭን ኃጢአት እንኳን ድርሳነ ሚካኤል ለምሳሌ አለኝ ባለፈው ሳነበው የነበረው ታስታውሳለህ። ግጥም አድርገህ ኃጢአት ገሰርተ ኃጢአት እንደ ምድር አሸዋ በዝቶ እንደ ሰማይ ከዋክብት ሆኖ እንኳን ብትሞት ይላል አንተ በሚካኤል ምልጃ በገብርኤል ምልጃ እንትን ታረቅ ምንም በቃ ዕጣንና ጧፍ አወጣ ይላል። አንተ በቃ እንደ ቤተሰብ ነው የምትታየው ይላል። አየህ ግራ አጋብተውታል ህዝቡን። ስለዚህ ሰው ያንተ ንግግር በጣም ኦፌንሲቭ ነው። አጭዋ ቀጥል። ጆሹዋ የሚሉ የሆነ ዱኩማን የሆንክ አንተም ብሎ ጴንጤ አታሽቃብጡ፣ አትሸቃቅጡ። እውነት ላይ ነን ካላችሁ አዎ ኦርቶዶክሳውያን የመዳን ወንጌል ያስፈልጋቸዋል ብላችሁ ስበኩ፣ ተናገሩ። አትሸቃቅጡ የምትለው እንዳንተ አይነት ሸቃጭ አለ? ይልቁ ነው እኛ በሚሰራበት ሀገር እንቅልፍ ትተን ይኸውልህ 24 ሰዓት ነው የምንሰደበው በእነሱ። እንዲህ አይነት ጴንጤዎች አሉ። አሁን በቃ እናንተ ጴንጤ አይደላችሁም እኛ ብቻ ነን መስካሪ ብሎ ማለት ነው። አያችሁት? ይሄን አሁን ጆሹዋ የሚሉት እና ሁለተኛ እዚህ እንዳትመጣ ብሎክ ተደርጋል። እንዳንተ አይነት ወንድም አያስፈልገንም። ሌሎቻችሁም እንደዚህ አይነት ልክ እንደ ጆሹዋ አይነት እኛ እዚህ የምናሽቃብጥ ከመሰላችሁ አለመምጣት ትችላላችሁ። እንዴ ቁጭ ብለን እኮ የምንሰደበው እኮ ቁጭ ብለን የምንሰደበው ምንም ስራ ስለሌለን እኮ አይደለም። መተህ ትሰድበናለህ፣ አታሽቃብጡ ትለናለህ። እንዴ ምን አደረግን? እያስገባን እኮ ኦርቶዶክሳውያችን እየሞገትን ነው ይሆናል። እንዴ እዚህ ላይ አሁን ምን ማን ሲያሽቃብጥ አየ? ማን ሲሽሞነሞን አየ? እዚህ ጋር እስቲ እንዴ 24 ሰዓት የምንጮው ምን መስሎ ነው? ደግሞ እድሜያችንን 30 ዓመት ጊዜያችንን ሰጥተን ያገለገልን ሰዎች ነን እንዴ። እና ነወግዬ ይኸውልህ እዚህ ጋር አሉልህ ዘመናቸውን በሙሉ ሲያገለግሉ ያለች ይሁን። አሁን እሷ ልጆች አሏት ምን አላት፣ ግን የተሻላቸውን ለማድረግ ነው እዚህ ጋር ቁጭ ብላ ያለችው። ስለዚህ ወንድሞችም ከደበራችሁ መተው ይሻላችኋል እንጂ ምን አደረግን አሁን እኛ? እስቲ አሁን እንደዚህ ብሎ አታሽቃብጡ የሚል ከማን ጋር አሁን ያሽቃበጥ ነው? ትንፋሽ አሳጥተን እዚህ እየተከራከረን እየሞለጩን እያየ በጣም የሚገርም ነገር ነው። እና ተው እናንተ ብቻ አይደላችሁም ደግሞ ወንጌል ሰባኪ ባገኘና የእኛን ታሪክ ምን ታውቃላችሁ? አሁን እዚህ ውስጥ ያላችሁ የኔን ታሪክ ምን ታውቃላችሁ? ስለ ወንጌል ምን ልክፈል? ምን ልተው? መሳደብ የለብንም እንግዲህ እኛ ኦርቶዶክሳውያን እየዝቅ ድግ እያደረግን እናስወጣቸው ከዚህ። ምን አደረግን? አግዚዬ እንዴ አስችዬ ወንድሞች እህቶች አሉ፣ ተዋቸው እናንተ። የእውነት ቃል የወንጌል ቃል ይነገራል። ዛሬ እንናገራለን። ሰዎች በክርስቶስ ኢየሱስ ያለውን ሕይወት ካልተካፈሉ በስተቀር መጽሐፍ ቅዱስ
ሚካኤል ያለው ገብርኤል ያለው ማርያም ያለችው ምናምን አይልም። ልጁ ያለው ህይወት አለው ነው የሚለው። ልጁ ያለው ህይወት ያለው በክርስቶስ ኢየሱስ በመሆን ብቻ ነው። እግዚአብሔር ለሰው ልጆች ሁሉ የሰጠው አንድ መዳኛ አለ፣ እርሱም ኢየሱስ ነው። ሰዎች በዚህ ህይወት ተካፋይ ሆነው ከዚህ መንፈስ ተካፍለው በዚህ ምድር እያሉ ማረፍ መቻል አለባቸው። አሁን እኛ ሞት የክብር መግቢያችን እንደሆነ ነው የምናምነው። ለእኔ ሞት የክብር መግቢያዬ ነው። ጌታ በእኔ ህይወት የሚፈልገኝ ጊዜ ሲያልቅ ሲወስደኝ፣ እውነት ለመናገር በእርግጠኝነት ለመናገር ከጌታዬ ጋራ የምደሰትበት ህይወት እንዳለኝ ነው እኔ መንፈስ የሚመሰክርልኝ ማለት ነው። ስለዚህ መንፈሱ ለመንፈሳችን ወደሚመሰክርበት ወደዚህ የምትመጣው በክርስቶስ ኢየሱስ የእግዚአብሔር ልጅ ስትሆን፣ ከመንፈስ ቅዱስ ስትወለድ፣ ዳግመኛ ህይወት ስትቀበል፣ ኢየሱስን ስታውቅ፣ በመንፈስ ቅዱስ የእግዚአብሔር ልጅ ሆነ ምስክርነትን ስትቀበል ነው። ስለዚህ ሰዎች ከዚህ ህይወት በግድ መካፈል አለባቸው። ወንጌል ይለውጣል። ወንጌል ኢየሱስ ነው። ከኢየሱስ ውጪ ሌላ እግዚአብሔር ለሰው ልጆች መንገድ የለውም። አንድ መንገድ አለ፣ እንዲቀበሉት ሰው ሁሉ የተገባ የእግዚአብሔር ልጅን ኢየሱስ ክርስቶስን በማወቅ ወደሚገኘው ህይወት ሰዎች እንዲመጡ ነው። ስለዚህ እኛ ኢንካሬጅ የምናደርገው ዛሬ የሃይማኖት ጉዳይ አይደለም፣ ሌላም አይደለም። ለሰው ልጆች የተሰጠውን መዳኛ፣ ይህንን መዳኛ ወቁ ነው። እውነት ነው ወንድማችን እንዳልክ የጠየቀው ጥያቄ በጣም ተገቢና ትክክለኛ ጥያቄ፣ ታይሙን ያገናዘበ ጥያቄ ነው። ሰዎች ኦፌንድ ሊሆኑ ይችላሉ። አዎ ሊሆኑ ይችላሉ። ወደዚህ ህይወት ነው ሲባሉ አይ ኢየሱስን ተቀበል ሲባል የት ሄጄ ልቀበል ያለ ሁሉ እላይ ሲሄድ ሲያወራርደው ልክ ያገኛል ማለት ነው። ቀልድ አይደለም የምናወራው፣ የሃይማኖት ጉዳይ አይደለም የምናወራው፣ በክርስቶስ ኢየሱስ ያለውን ህይወት ሰዎች እንዲካፈሉ። ስለዚህ ወንድሞች እህቶች ቀጥሉ። ወንጌል ነው የሚሰበከው ዛሬ። Yep. እና እንደገና ደግሞ ምንድነው ቅዱሳን ለምንድነው እነሱ እንዲህ በአንድ ላይ ሆነው ሲረባረቡ ምክንያት እንኳን ሊኖረን ይገባል እኮ እንዴ! እንዲህ በአንድ ላይ ሲረባረቡ ያለ ምክንያት አይረባረቡ። ያ ማንም ሰው ለምሳሌ ኑ በብርሃኑ ተመላለሱ ሲሉን እነሱ ለነሱ ይፈቀዳል፣ ምንም ችግር የለው። የማይፈቀደው ለኛ ነው። እኛ ኑ በብርሃኑ ተመላለሱ ብንልስ እኛ በብርሃን ስላለን አትናገሩን ነው የሚሉ እነሱ ማለት ነው። አንድ ነገር ብቻ ልቀጥልና ማለት ማስታወቂያ ልናገርና አሽዬ ይቅርታ፣ በጣም 16 ደቂቃ ላይ ቤቴ ለመድረስ ከዛ በኋላ እኔ ከፍትና አብረንም እንትናረጋለን። ግን ብትችሉ ለዮኒ ማኛ ሼር አድርጉለት፣ ለዮኒ ማኛ ሼር አድርጉለት። ብትችሉ በውስጥ በኩል እና አስቼ ይፈልገዋል በሉት። ቅድም ያደረገው ቆያስቼ ለምን እንደሆነ እነግርሃለሁ። ቅድም ያደረገው ነገር በጣም ልክ ያልሆነ ወንጌላውያን አማኞችን ያዋረደ ያልገባውን በማያውቀው ነገር ዝም ብሎ ያወራበት ነው። የኛ እምነት የፕሮቴስታንት እምነት በየትኛው መንገድ የትኛውንም አይነት የኃጢአት ልምምድ የሚያበረታታ እምነት አስተምሮም የለንም። አንዳንድ በየትኛውም ሃይማኖት እኔ እንደውም ቅድም ደጋግሜ አስገባኝ እያልኩ ስጽፍለት ነበር። በውስጥ በኩል ሁሉ 3 ጊዜ መልእክት አድርጌለታል፣ አስቀምጬለታለሁ። ማን ነው ያ ወንድማችን ኤርሚያስ ከወረደ በኋላ ያ ማን ነው ስሙ የሚባለው ዝም ብሎ ያላወቀው ነገር ሲያወራ እኔ ልግባ ብዬ በጣም ብዙ ደጋግሜ ጠይቄያለሁ፣ አላስገባኝም ነበረ። ብትችሉ ሼር አድርጉለትና ይምጣ፣ እኔ ማስረጃ አቀርባለሁ። ለምሳሌ በኢትዮጵያ ማለት በኢትዮጵያ አልኩኝ፣ በኦርቶዶክስ ቤተክርስቲያን ልምምዱ እየገባ መሆኑን በአሜሪካ ባለች የኦርቶዶክስ ቤተክርስቲያን የኤልጂቢቲኪው አገልግሎት እንዳለ ማሳየት ፈልጋለሁ። እኔ በምንድን ነው ያልኩት? አሜሪካ ባለች በኦርቶዶክስ የኢትዮጵያ አላልኩኝም፣ በኦርቶዶክስ እምነት በኦርቶዶክስ ቤተክርስቲያን እምነት ውስጥ ያለ የኤልጂቢቲኪው ልምምድ እንዳለ ማሳየት ፈልጋለሁ። ስለዚህ ልምምድ መኖሩ የቤተክርስቲያን አጠቃላይ ቤተክርስቲያን ኦርቶዶክስ የምትባለውን በሙሉ ምንድነው ኢንቫሊድ ማድረጉንና ለማድረጉን እንድናይ ፈልጋለሁ ማለት ነው። ስለዚህ አሁን እንደገባው እኔ ቤት
እሱንም ስለማሳይ እንደገና ደግሞ ከዕብራውያን መጽሐፍ ምዕራፍ 13 ጋር ተያይዞ መሰዊያ አለን የተባለውንም ሐሳብ ማየት እፈልጋለሁ። ልጁ አዚፍኛ እናንተ የሚደነስበት እንደፈለገ የሚሆንበት ነው እንጂ እናንተ መሰዊያ የላችሁም የሚለውን ያ መሰዊያ የሚለው ቃል ራሱ ምንድነው የምንሰዋበት የሚለውንም እሱንም ማየት እፈልጋለሁ። አስቺዬ በቃችን እንትን ልበል ብዬ ነው። ሼር አድርጉለት ከቻላችሁ። ተባረክ። እሺ መልካም። እሺ እኔ የግሌን ግን እኔ መጀመሪያም እንዲሆን ያደረግነው የኛው ሰዎች ናቸው። ገና አሁን እሱ እኮ እንደ መንፈሳዊ ልጅ ነው እዚህ ያው ያን ነገር ፊት ለፊትም ከሚሆን በውስጥ ቢጨረስ ራሱ እንደ የኔን እይታ የኔን አስተያየት ነው። በውስጥ ቢጨረስ ኖሮም ጥሩ ነበር እላለሁ። ግን እኔ አንተንም ቢሆን አሁን ዜዶ እንግዲህ እንደ ወንድም መጥቶ ቢሞግት እሱ ምን የሚያውቀው ነገር አለ? ገና ልጅ ነው። ስለዚህ እሱን በግል ማስተማር ነው የሚሻለው። ወይም ደግሞ በአጠቃላይ ሮም ከፍቶ ያንን የተባለውን ነገር ይሄ እንዲህ በቪዲዮ የተቀዳ ካለ ይህንን እያሳዩ ይሄ እንዲህ ነው ተብሎ ምላሽ ይሰጥበት እንጂ ዮኒን ጠርቶ ማናገሩ ምንም ከመንፈሳዊ ልጅ ጋር አብሮ ማውራት ነው። ስለዚህ ብታሸንፈውም ምንም ዮኒን አሸነፍከውም በሀሳብ በለጥከውም አይባልም። ነገሮች ደግሞ በቃ ክርክር ውስጥም ቢመጣ ደግሞ ይኸውና እንግዲህ ተብሎ በዚህኛውም አቅጣጫ ትርፋማ የሚኮነው ለሌሎች ነው። ስለዚህ ርዕሶቹን እንከፍታለን፣ ቪዲዮዎቹ በስነስርዓቱ ይመጣሉ፣ እየተከፈቱ ትንተና ይደረግባቸዋል። ወንድሞች ተሰብስበው እንደዛ ቢሆን ይመረጣል እላለሁኝ። ዜብድዬዋ መልካም ኦኬ። ታብታብ ይደረግ። ይህኛውን እንጨርሳለን። አሁን ጨርሰናል። ይሄንን ኦርቶዶክሳውያን ደግሞ እንግዲህ እንደተለመደው ዛሬ ይታያቸዋል። እዚህ ላይ ጥቅሶች አሉ። ዮሐንስ 5:24 አለ፣ ሮሜ 10:17 አለ፣ ራእይ 3:20 አለ። እስቲ በእናንተ ተርጉሙልን እያለን ዛሬ ጥያቄ ሪዞርቱ ላይ እንደምታውቁት ጠረጴዛውን አዞረነዋል። ወግዬ አንድ ቁጥር ጽፈሻ እንዴ? አሁን ወደታች ወደ ላይ ሳረግ ነው ያየሁት። አይ እንዲሁ የወንጌል ባህሪው እንደሆነ አንዳንድ ጊዜ ቅድም ያችን አርቲስት ስትጠቅስ ወደ ልቤ የመጣ አንድ ሀሳብ አለ። ምንድን ነው የኢየሱስ ስም ሲነሳ፣ ወንጌል ሲነሳ የሚበጠበጥ አለ። በሐዋርያት ስራን የመጀመሪያ የሐዋርያቱን ስብከት እንኳን ተከትላችሁ ብታጠኑ ይገረፉ ሁሉ ነበር። በዚህ ስም ሁለተኛ እንዳትናገሩ፣ ዳግመኛ እንዳትናገሩ ብለው የሃይማኖት ሰዎች እነ ጴጥሮስን ተገርፈውበታል፣ ሞተውበታል። እና ስለ ኢየሱስ አትናገሩ ማለት እኮ መድኃኒት አትስጡ ማለት ነው። መድኃኒት ደግሞ ለኃጢአተኛ ሁሉ ያስፈልጋል። ሁሉን ነገር ግን ከሆነ መነጽር አንጻር ብቻ ማየት የለበትም ሰው። አሁን አጠቃላይ ሀሳብ ነው። ለምሳሌ እንዳልክ የሰጠው ኢየሱስን ሳታገኙ አትሙቱ አለ። ያገኘ ክርስቲያን ነኝ የሚል አሜን ይላል። የማያምነው ግን ቻሌንጅ አድርገው እኔ ክርስቶስን መድኃኔዓለምን አምናለሁ ብሎ እኛን ነው እናንተንም ከሆነ የዘላለም ሕይወት ያለው በክርስቶስ ከሆነ አሜን ብሎ እንደ መቀበል ወይም ደግሞ ለሌሎች እንደመናገር መታደል የለም እና በየመነጽሩ ትርጉም መስጠት ባለቤቱ ያልተረጎመውን ማለት ነው። ቀጥተኛውን ሀሳብ አንብበን ተወያየን በቃ። ለማንኛውም ግን ማስተዋልም ሆነች እንዳልክ፣ በተለይ እንዳልክን አይታችሁት እንደሆነ በቲክቶክ የወንጌል ሰባኪ ነው።
ከጀርባ የሚጠላው ሰይጣን መሆኑን ግን አስረግጬ መናገር እፈልጋለሁ። በእውነት የወንጌል አማኝ ስለሆነ አይደለም። እና የቀመሰውን እውነት ለመናገር እድል ስጡት። አይ እኔ ጋር ነው እውነት የምትሉ ደግሞ ስበኩ፣ እንደሱ ጻፉ፣ እንደሱ በቃ ተሞልቷል። ዝም ማለት አንችልም አሉ እኮ እነ ጳውሎስ ጋር ሲሆን ለምንድን ነው ልክ የሚሆነው ታዲያ? ሁለተኛ በዚህ ስም እንዳትናገሩ ተብለው ሲገረፉ እኛ አለመናገር አንችልም። ምክንያቱም ያዳነን እሱ ነው። ራሱን ገልጦላቸው ስለነበረ ማለት ነው። እና ባይዘዌ ዛቻም፣ ማስፈራራትም፣ ማንጓጠጥም፣ ስድብንም እንደው እንዳልክዬ ቢኖር ደስ ይለኝ ነበር። እኔ እንደውም እሱ ጫር አረጋት እንጂ ያው እኮ እስካሁን ድረስ ኢየሱስን ሳታገኙ አትሙቱ የሚል እድልን ሰጠን ማለት ነው። እድለኞች፣ ይሄንን እውነት ይዛችሁ ስበኩ። እኛ አንድም ቀን ሃይማኖቴ የሚል ነገር የለንም እኮ። ስለ ኢየሱስ ነው እየተወራ ያለው። ስለ ኢየሱስ በማውራት መሰደብ፣ መነቀፍ በጣም እድለኝነት ነውና በዚህ ሁኔታ ልንበረታታ ነው። የሆነ ቡድን ስለተቆጣ ልክ አይደለም ስላለ በእውነት ልንደነግጥ፣ ይሄ የወንጌል ባህሪው። ያንም ቀናተኞች፣ ፈሪሳውያን፣ ሰዱቃውያን በአይሁድ መካከል የነበሩ ሃይማኖተኞች ናቸው። በነገራችን ላይ ክርስቶስ ሲሰበክ የሚጠሉት እና በጣም መጠንቀቅ አለብን። በተለይ የወንጌል አማኞች የማንደራደርባቸው እውነቶች አሉን እና የሆነ በራሱ መነጽር ሲተረጎም ነው የሚሉን እኮ አሁን እንዲህ ለማለት ፈልጎ ነው፣ አሽሙር ነው፣ በቃ ሊሆን ይችላል ለነሱ እንደዛ። እሱን ያለው ላይ ግን ከቆምን በእውነት ክርስቲያን ነኝ ለሚል የሚቆረቁር አይመስለኝም። ደግሞ አለው ብዙ ጊዜ አስክሬን ተቀምጦ ሐዘን እየተባለ እስቲ ተረጋጉ ተብሎ ስለ መድኃኔዓለም ስለ ኢየሱስ ክርስቶስ አዳኝነት ሲሰበክ ኖሯል፣ ወደፊትም ይሰበካል። ወንጌል የነፍስ አድን ስራ ነው። ሞት ደግሞ የታወቀ ቀጠሮ ነው። መቼ እንደሚመጣ አናቅም እንጂ ይመጣል ቀጠሮ ይዙ። ሐዘናቸውን እስኪጨርሱ ድረስ ስንት ሰው እንደሚሞት ምን ታውቃላችሁ? እና እንደው የምንልመጠመጥበት ጉዳይ አይደለም። ኢየሱስ ሲነሳ መንጫጫት ከበዛ እንደውም እኔ ጨምረን መንጫጫቱን በጣም ማድረግ አለብን። ዝም በሉ ሲባሉ እነ ጳውሎስ ዝም ማለት አንችልም። በዚህ ስም እኮ ነው የሚሏቸው። በዚህ ስም ሁለተኛ እንዳትናገሩ፣ ስሙ ነው አዳኝ። ያው ተሰብኮን ነው እኛም እፎይ ብለን ዛሬ እግዚአብሔር ይመስገን ልባችንን ሞልተን የምናወራው እና ዶዙን ነው የምናበዛው። መጨመር አለበት። ባይዘው ይህ ልክ አይደለም። ኢየሱስን ሳታገኙ እንዳትሞቱ ማለት ስተት ከሆነ ስተት ይሁን። ልጁንም እንዳይሸማቀቅ ቀኝ እጃችንን ሰጥተን እንደውም እድል ነው ብዬ ነው የማስበው እና ይችን ልናገር ብዬ ነው። ወደ አጀንዳችን እንመለሳለን። በጣም በትክክል ትክክለኛ ነገር ነው ያደረግሽው። ትክክለኛ ኦርቶዶክሳውያን፣ እስቲ አሁን ደግሞ ግቡ። እኛውን ርዕሳችንን ጨርሰናል። አሁንም የምስራች ለእናንተ አለን። እናንተ ኑ ወደ ብርሃኑ እንደምትሉን እኛ ኢየሱስን ሳታገኙ ማንም ሰው አይሙት እንላለን። ምክንያቱም ኢየሱስ ብቻውን አዳኝ ነው የምትለው አንተ ማን ሆነ ነው? ለመዳኔ ኢየሱስ ብቻ በቂ ነው እንዴት ትላለህ? ለመዳኔ ኢየሱስ ብቻ ነው በቂ እንዴት ትላለህ ይላል። ያያችሁ፣ ይሄ ሰባኪ የእናንተ ሰባኪ ነው። ይህንን እዚህ አይነት